ነብይ ስለመሆኑ አንተ ከቁርአን ሳይሆንም ትነግረኝ ኢየሱስ ክርስቶስ ፈጣሪ ስለመሆኑ ከማምነው መጽሐፍ ቅዱስ እኔ እነግርሃለሁኝ። እኔን አዳምጠኝ። እሺ አሳየን። ፈጣሪ ነው የሚለው አሳየን። አሳያለሁኝ። አንድም አይደለም ጨምሬ ብዙ 3-4 ጊዜ አሳያለሁኝ። በደንብ አሳያለሁኝ። ትልቁ ላይ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበትን አሳየን። ትልቁ ላይ እኔ አጋጣሚ አሁን መጽሐፍ ቅዱስ የለኝም። ከፈለክ መጽሐፍ ቅዱስ ካለ ራስህ ግለጠው። ራስህ ግለጠው። እየነገርኩ ግለጠው። እየነገርኩ አዳምጠኝ። እየነገርኩ ግለጠው። እነግርሃለሁኝ። እሺ ቀስ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ ንገረን። ምዕራፍና ያላ ግለጠው። ባሳይህ ምንድነው የምታደርገው አንተ? ንገረን። አንተ 900 ሰው አካባቢ እዚህ ላይ ያለ ይታያል አይደለ? ኢየሱስ ክርስቶስ ነብይ ነው እያልክ እያስተምር ነበር። ሲጀመር ኢየሱስ ክርስቶስ ለምን ወደ ምድር እንደመጣ ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ስጋ ሆኖ ለምን ወደ ምድር እንደመጣ እያወራህ አሳየና እየሰማሁ ነበር። አሳይሃለሁ። ተረጋጋ። ባሳይህ ግን አንተ ከዚህ ነገር ትስተካከላለህ አትስተካከልም? ባሳይህ ትስተካከላለህ አትስተካከልም? ኢየሱስ እኔ ፈጣሪ ነኝ ያለበት ተስተካከለ። መልካም አሳይሃለሁ። አንደኛ ዮሐንስ 5:20 ላይ ግለጥና አሳያችሁ እስኪ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ብሎ የተናገረበትን ቦታ ነው የተጠየቀው ብሏል። እዚያ ላይ በደንብ ነው ማሳይህ። ኢየሱስ ክርስቶስ ልብ በል እኔ ፈጣሪ ነኝ ብሎ የተናገረበት ተጠይቀናል። ምን ነው ምን ሆንክ? እባክህ መልሱን መልስ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ምን ነው አትፍራንጅ? አይሰማህም እንዴ ማውራ? ፕሮሞሽን እየሰራ ሰዎችን ከማሳሳት ይልቅ ኢየሱስ ክርስቶስ በነገራችን ላይ አንተ ቤት የሚገቡ ሰዎች ምን ያክል ምንም የማያውቁ ሰዎች ናቸው አይደል? እየገቡ ያሉት አንተ የምታውቀው ገብተሃል። ዛሬ ልትታይ ነው ማን እንደሆነ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ መጽሐፍ ቅዱስ ላይ? ያላ ቤተናሳ እንጂ ለምን ታደርጋለህ? ሄሎ ወለካሎ በፉከራ ገደሉ እኮ ፉከራ ብቻ የለም። ኢየሱስ ክርስቶስ ላይ ፈጣሪ ነኝ አላለም። ቤተናሳ እንጂ አይሰማህም እንዴ? ኦኬ አይ እኔ መጽሐፍ ቅዱስ የለኝም። ግለጥ። መጽሐፍ ቅዱስ አለ አይደል? አንተ የምታስበት ግባ አለኝ። ኢየሱስ ክርስቶስ እኔ ፈጣሪ ነኝ ያለበት ቦታ አለ ወይ? ምዕራፍና ቁጥር ስጠን። ምንድነው አልሰማኝም ያልኩህ? ኦኬ እሱ ጋር ኢየሱስ አይናገርም። ደጋግሜ እነግርሃለሁ። አዩ ግለጠው። አንደኛ ዮሐንስ 5:20 ላይ ግባ። እሱ ጋር ኢየሱስ አይደለም መጽሐፍ ቅዱስ ይላል ብዬ አስባለሁ። ግባ። አዎ የያዘም ካለ እዚህ ላይ ፊት ለፊት ይግባ። ኢየሱስ እሱ ጋር ለምን ፕሮሞሽን እየሰራ ሰዎችን ታስታለህ? አንተ ፕሮሞሽን እየሰራ ሰዎችን አታስት። ኢየሱስ ክርስቶስ የተናገረበትን የተባልከው ኢየሱስ ክርስቶስ ንግግሮቹ በአራት ወንጌላት ላይ ይገኛሉ። እናስተብረስኪ ያስ አልነገረውም መሰለኝ። ማቴዎስ ወንጌል፣ ማርቆስ ወንጌል፣ ሉቃስ ወንጌል፣ ዮሐንስ ወንጌል። በእነዚህ ላይ ኢየሱስ ክርስቶስ በድጋሚ ሲያስተምር ጊዜ ያስተማራቸው ቃላቶች አሉ። ወጣና ለምሳሌ እኔና ባንድ እኔና ያበናይ ገብቷል። ኢየሱስ እኔ ፈጣሪ ነኝ ብሏል እዛ ጋር ያላ ታረወን አይሰማም? ማውራ አልሰማም? ኢየሱስ ክርስቶስ በወንጌላቶች ላይ እኔ ፈጣሪ ነኝ ያለበት ቦታ አለው። ወንጌል ላይ እኮ ነው የምነግርህ። አይሰማም? እባክህ የዮሐንስ መልእክት ዮሐንስ የተናገረው ነው። ኢየሱስ የተናገረበትን የተጠየቀው። እሺ እሱን መግለጥ ካልቻልክ አልደጋግምም። በቃ አመሰግናለሁ። ሲቀጥል ኢየሱስ ክርስቶስ እሱ ፈጣሪ ከሆነ ያላ ወላሂ ያላ ፍጥሩን አልፈጠረም እያልክ ነበር። አዳምጠኝ እንጂ እኔ እኮ መጽሐፍ ቅዱስ አላስኩም ግለጥ ብያለሁኝ። የዮሐንስን ንግግር አጋጣሚ ስራ ቦታ ስለሆንኩ ይገልጽልሃለሁ። ምንድነው? አዳምጥ። እሱ ስጋ ለብሶ ወደ ምድር ወርዶ እኮ ለሐዋርያቶች ትሕትናን ሲያስተምር ምንድነው ያለው? ትሕትናን ሲያስተምር ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ሲናገር 2 ዓሣና 5 እንጀራ ሲያበረክትላቸው የሰማይ አባት ሆይ ብሎ እየጸለየ ለነሱ ሲያስተምር ነበር። የሰማይ አባት ሆይ ያለው እሱ የሰማይ አባት አለው።
ግን ከሱ ሌላ አምላክ ኑሮት አይደለም። ከሱ ሌላ አምላክ ኑሮት ሳይሆን ለሐዋርያቶች መጸለይን እያስተማረ ነው። ገብቶሃል አይደለ? እናንተ ግን እቺን ብድግ አድርጋችሁ ይዛችሁ ሌላ ፈጣሪ ያለው ትላለህ። ሌላ ፈጣሪ እያለ ነው እሱ እየለመነ ነው ትላለህ። ገብቶሃል አይደለ? ፈጣሪ ቢሆን እንዴት ይተኛል? እሱ ፈጣሪ ከሆነ ፈጣሪ አይተኛም። ባህር ላይ ፈጣሪ ተኝቷል። እንዴት አንቀላፋ? ፈጣሪ አይተኛም አያንቀላፋም እያላችሁም ትላላችሁ። እና ፈጣሪ ካልሆነ እንዴት ባህርን መገሰጽ ይችላል? ስብከት ነው ወይስ አታስት ሁሴን ኮረጋ በረዳል ተኛና ኢየሱስ ክርስቶስ አምላክ አለ ብሎ ተናግሯል። ማስረጃ ያሳየ መጀመሪያ ወዴት ነው የምትሄደው? ወይ እኔ አዳም ኢየሱስ ክርስቶስ አምላክ ስለመሆኑ አሳየን ያልከው አይደለ? ነገርኩ። አሁን ሌላ ፓርት ዘለህ ለምን ትሄዳለህ? ግለጥና ታያቸው። 2300 ሰው አለ። ግለጥና ታያቸው ያልኩህን ግለጥና ታያቸው። ተረጋጋ እኮ ግለጥና ታያቸው። ሰዎችን አታስት እንደዚህ ቆሻሻ ነው። በስተመጨረሻ ክርስቲያን ካለ ይቀጥል። ተዋህዶ ካለ የሚተናሳ ሌሎች ክርስቲያን ካላችሁ ሰው ተናገረ ፈጣሪ መደማመጥ የሚባል የለም። ተናዳቸው ነው የምትገቡት አይደል? እኛ አልተሳደብንም። መጽሐፍ እያነሳ ነው በማስረጃ የምናወራው። የሚሳደብ ሰው ካለ ሄዳችሁ ብትገስጹ የራሳችሁን መምህሮች የተሻለ ነበረ። የተሻለ እኛ በማንም ላይ ደንበር አናልፍም። በመሲሁም ላይ ሆነ በማርያምም ላይ ኢየሱስ ነብይ ነው ትላለህ። ነብይ አይደለም ማለት ወይ ነብይ ነው ላሳይህ አይቻልም። አላህ ሙስተዓን። አትሳደቡ፣ ጥሩ አይደለም። መሳደብ ጥሩ አይደለም። እሺ ለማንኛውም ጥያቄ ያለው ካለ ይጠይቅ። አሎ አላችሁ? ጥያቄ ያለ? ሰላም አለይኩም ሙሳ። አለይኩም ሰላም። ጥያቄ ነበረኝ ቁርአን ላይ። እሺ ጥያቄ ምንድን ነው? ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ ያለው የወማ ቀተሉ ወማ ሰለቡ ወላኪን ሹቢሀ ለሁም የምትለዋን አስረዳኝ። አልገደሉትም አልሰቀሉትም፣ ነገር ግን ለእነርሱ ተመሰለባቸው። ወላኪን ሹቢሀ ለሁም የምትለዋን ማለት ነው። ለእነርሱ ተመሰለባቸው፣ ለእነርሱ መስሎ ታያቸውና ገደሉት፣ ሰቀሉት። ማንም ከተባለ መሲሁን አይደለም ሌላን አካል። መሲሁን ምን ያደረገው ታዲያ ከተባለ እዚያው ላይ በል ረፈዐሁ ላሁ ኢለይህ ይላል። በእውነትም እኔ ወደ እኔ አንስቼዋለሁ ይላል። አምላክ አላህ ስብሓነ ወተዓላ መሲሁን ወደ ራሱ አስነአነት ቀድሞ ነገረው። ቃለ ላሁ ያ ዒሳ ኢኒ ሙተወፊከ፣ እኔ አንተን ልወስድህ ነው ወደ እኔም ላነሳህ ነው አለ። አላህ ስብሓነ ወተዓላ መሲሁን አነሳው። እነዚያ ሰዎች ግን በመሲሁ የተመሰለባቸውን አካል ገደሉ፣ ሰቀሉት። ከዚያም መሲሁን ገደል ነው ሰቀል ነው ብለው ተናገሩ። ይሄን ያለው ነገር መሲሁ አልተገደለም አልተሰቀለም። አምላክ አላህ ሱብሓነሁ ወተዓላ በክብር አንስቶታል፣ በሰማይ ላይ ይገኛል። እሱ እንዳለ ሆነ አሁን ለምሳሌ ክርስቲያን አሁን ጓደኞቻችን ምናምን ሲጠይቁን እቺ ሹቢሀ ለሁ የምትለዋን የሆነ አላህ እንዳደረገባቸው ምናምን አድርገው ነው የሚሉትና እሷን ትንሽ ተወራራ። እሺ አንደኛ ወላኪን ሸበህቱ ዐለይሂም አላለም። እኔ አመሳሰልኩባቸው የአላለም አላህ ተመሰለባቸው ነው ያለው። ልክ አንተ መንገድ ላይ የሆነ ዘለቀ የሚባል ጓደኛ ቀጥሮ እመጣለሁ ብሎ እየጠበቅከው እያለ እሱን የሚመስል ሰው አየህ። ይሄ ሰው ዘለቀ መሰለህና እንዴት ነህ ዘልዬ ብለህ ያዝ አደረግከው። ለአንተ ተመሰለብህ። ልክ እነዚህም ሰዎች ኢየሱስ ክርስቶስ መስሏቸው መጡ። እነዚህ ፈሪሳውያኖች አያውቁትም ነበር። እንደውም መጽሐፋቸው በደንብ ያብራራል ይሄን መረዳት ለሚፈልግ ሰው። ፈሪሳውያኖች አያውቁትም ነበር። ኢየሱስን የሚጠቁማቸው አንድ አካል ይፈልጉ ነበር። ማንን ከተባለ ይሁዳ። እኔ ነግራችኋለሁ አሳያችኋለሁ ብሎ 30 ዲናር ተቀብሎ ወሰዳቸው። እነዚህ ሰዎች አያውቁትም። ከዛ ሄዱና ከሰዎች እኔ ቀደም የምስምላችሁ ነው ብሎ ነገራቸው ይሁዳ። ከዛ ሄደና ሳም አደረገው። በዛ እነሱ ይዘውት ሄዱ ይላል። የሚገርምህ በዚሁ ላይ ይጋጫል የራሱ መጽሐፍ። እሱ እዚህ ጋር አንድ ጥያቄ አለኝ እኔ። እሺ ነብይ ነኝ ያለበት ነብይ ነው ብላችሁ እያማራችሁ ነው። ነብይ ኢየሱስ ክርስቶስ አምላክ አይደለም ብሎ ግልጽ በግልጽ የሚናገር አሁን እሺ ድምጽሽ ተቋርጧል እና ተመሰለባቸው እንጂ ቢላ አመሳሰለባቸው አይልም። እሺ አንዳው አላህ አመሳስሎባቸዋል በሚለው ብንሄድስ? አላህ አመሳሰለባቸው በሚለው ብንሄድም
እነዚህ ሰዎች ወደ ምንድነው የሚሄዱት? አላህ አታሏቸዋል ማለት ነው አይሁዶችን ወደሚል ድምዳሜ ይሄዳሉ ሰባኪዎቻቸው ማለት ነው። ተዛቻው አይደል? እንትንም ላይ አለ እስራኤልያት ተፍሲር ላይ ምናምን አለ እንደዚህ የሆነ የተዘረዘረ ነገር አለ የሆነ ያነበብኩት ማለት ነው። አዳምጥሽ እና አላህ አመሳሰለባቸው በሚለው ብንሄድስ አላህ አመሳሰለባቸው ቢባልም አላህ Subhanahu Wa Ta'ala በቁርአን ላይ ምን ብሏል? ወላ يحيق المكر السيء الا باهله የተንኮልና የሴራ ባለቤቶች ያ ተንኮልና ሴራ በራሳቸው ላይ እንጂ በንጹሃኖች ላይ እንዲያርፍ አላደርግም ብሏል። መሲሁ ንጹህ ነው ወይ? አዎ ንጹህ ነበር መሲሁ። ራሳቸው ወንጀላውት ነው ያላለውን ብለዋል ብለው እንደዚህ ሰዎች ወይንም ደግሞ በእርሱ ላይ ዋሽተውና ቀጥፈው የከሰሱትና ሊያስገድሉት ሊያሰቅሉት የፈለጉት መሲሁ ንጹህ ነው ምንም አይነት ጥፋት የለበትም ነበር። ነገር ግን ያ ተከታዮች መካከል የነበረው አንድ ይሁዳ እርሱ ንጹህ የሆነውን አካል አሳልፎ ለመስጠት ለመጠቆም ሄደ። ለምን? ሊያስገድለው ሊያሰቅለው። አላህ Subhanahu Wa Ta'ala እንደው እርሱ ላይ ያደረገው ብንል እንኳን ያን ሰው የእጁን ሰጠው ነው የሚባለው። ዋጋውን አገኘ። አንድ ሰው ለሰዎች ጉድጓድን ከቆፈርክ በዛ በቆፈርከው ጉድጓድ ትተከላለህ እንላለን በተለምዶ። ያ ሰው ለሰዎች ጉድጓድ የቆፈረ ሰው በዛ በቆፈረው ጉድጓድ መግባቱ ፍትህ ነው አይደለም? ለዚያ ሰው ፍትህ ነው። እንኳን የእጁን አገኘ ነው የምንለው። ለሰዎች መጥፎን ነገር አስቦ ይሄ ሰው ያደረገ የዛኔ እጁን አገኘ። ያ ነው። እንዳጠቃላይ ግን በቁርአኑ ላይ አላህ Subhanahu Wa Ta'ala ተመሰለባቸው አለ እንጂ እኔ አመሳሰልኩባቸው የሚል ቃል በፍጹም አልተናገረም። እና አድርገው እንዳው በቃ አላህ አታሏል ማለት ነው ብለው ግግም ካሉበት አላህ አታለለ የሚል የለም በቁርአን በዛ ያለ የለም። ነገር ግን መጽሐፍ ቅዱስ ላይ እግዚአብሔር አታላይ ነው የሚል ቃል በቃል ነብያትን የሚያታለው እሱ ነው ተቀምጧል። ጥቅሱ ከፈለክ ትታለህ። እሱን አቋቋለሁ። አይ ይሄን ይመስላል። እሺ ሌላ ደግሞ ማለት ነው ምዕራፍ 7 ቁጥር 27 ላይ የአዳም ልጆች ሆይ ሰይጣን አባታችሁና እናታችሁን ኀፍረተ ገላቸውን ሊያሳያቸው ልቦቻቸውን ከነሱ የገፈፈ ሲሆን ከገነትም እንዳወጣቸው ሁሉ እናንተን አይሞከራችሁ ይላልና ይሄ ከገነትም እንዳወጣችሁ የሚለውን እሱን ከዛ ከእንትኑ ጋር አይጋጭም ነው ወይስ እንዴት ነው? ከምኑ ጋር? ይሄ መሰሉን ከመሰሉ ለዚህ ነው የሚለው ጋር መሰሉን ከመሰሉ ምንድነው? አይ ሱረቱል በቀራ ምዕራፍ 2 ቁጥር ስንት አካባቢ ላይ እንዳለው ማለት ነው። ምን አገናኘ ከሱ? እዚህ ጋር ከገነት እንዳወጣችሁ የሚለው አሁን ክርስቲያኖች የሚያስቡት ፍሬውን ከበሉ በኋላ ነው ከገነት አምላክ ያባረራቸው ብለው እንደሚያስቡት ማለት ነው። መሰሉን ከመሰሉ ለዚህ የሚለው ጋር ምን አገናኘው ነው? ያ የሚናገረው ስለ መናፍቆች ነው። በምድር ላይ ምትክን አደረግን የሚለው አንቀጽ አስተሳሰች ነው። ኦኬ ወቃለ ረቡከ ለልመላኢከቲ ኢኒ ጃዒሉን ፊል አርዲ ኸሊፋ አላህ አደምን የፈጠረበት ዓላማ ነው። ያ ደግሞ ከጀነት የወጣበት ምክንያት ነው። ከጀነት የወጣበት ምክንያት ያችን ኃጢያት በማድረጉ ነው። የአላህን ትእዛዝ ባለመጠበቁ ነው። ያ ነው አላህ ምን አለው በቁርአን ላይ فقلنا يا آدم إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى أنت آدم إن هوا هو ያላቸው ይህ ሰይጣን ከእኔ ትእዛዝ እንድታመጹ እንዳያደርጋችሁ ከጀነት እንድትወጡ እንዳያደርጋችሁ አመጻችሁ እያለ መጀመሪያ ቀድሞ ገስጿቸዋል፣ አስጠንቅቋቸዋል። ከዚያም እነዚህ ሰዎች ሰይጣንን አመኑትና ያችን የዛፍ ፍሬ በሉ። ከዚያ በኋላ ወረዱ። እዚያም ለከ አላህ Subhanahu Wa Ta'ala ያንን የቀጣቸው በኃጢአታቸው ምክንያት ነው። ያ ግን መጀመሪያ ቀድሞ አላህ Subhanahu Wa Ta'ala ለምድር ፈጥሯቸዋል። ያ ወደ ምድር መውረዳቸው ደግሞ ሰበብ አለው ነው። ሰበቡ ምንድነው ከተባለ ያችን ጥፋት ማድረጋቸው ነው። እሺ ጀዛከላህ ወያኩ። እሺ ኢየሱስ ነብይ ነው የሚል አለ ወይ ብለሽ የጠየቅሽው ልጅ አለሽ? ኢየሱስ ነብይ ነው ብለሽ የጠየቅሽው ልጅ አለሽ? ኢየሱስ ክርስቶስ ነብይ ነው እንደ መጽሐፍ ቅዱስ። በዘመኑ የነበሩ ሰዎች እንዳለ ነብይ ነው ብለው ያምናሉ። አንድ በዘመኑ የነበሩ ሰዎች ተአምራትን ያዩ ሰዎች ነብይ ነው ብለው ያምናሉ። ሁለት ልክ እንደ ኢየሱስ ክርስቶስ ራሱን ነብይ እንደሆነ ገልጿል። አራት ልክ እንደ ሐዋርያቶች ኢየሱስ ክርስቶስ ነብይ እንደሆነ ተናግረዋል። ያ እሺ ሰላም እንዴት ነህ? ሰላም ደህና ነሽ? እግዚአብሔር ይመስገን። ደህና ነሽ?
ኢየሱስ ክርስቶስ በእናንተ ነብይ በእኛ ደግሞ ፈጣሪ ነው አይደለም? ኢየሱስ ክርስቶስ ፈጣሪ ነው የሚል ቃል የለም። ወይንም እኔ ፈጣሪ ነኝ አላለም። ነገር ግን ኢየሱስ ክርስቶስ የፈጣሪ አገልጋይ ነው፣ የፈጣሪ ነብይ ነው፣ መልእክተኛ ነው እንደ መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ግን በእኛ ፈጣሪ ነው እንጂ እንትን አልተባለም። ነብይ ነው አልተባለም። ነብይ ነው ተብሏል። ላሳይሽ መጽሐፍ ቅዱስ ላይ እሺ። አይሽ ያው እና እዚህ ጋር ምን ይላል? ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ህዝቡም ይህ ከገሊላ ናዝሬት የመጣ ነብዩ ኢየሱስ ነው አሉ። ነብዩ ኢየሱስ በሰዎች ዘንድ ነው እንጂ በትክክል እኮ ኢየሱስ ክርስቶስ ከእግዚአብሔር በሶስት በስላሴ ሶስት በአንድ እንደሆነ እሱ የለም መጽሐፍ ቅዱስ ላይ ያለውን እያሳየሁሽ ነው። በዘመኑ የነበሩ አማኞች ሁሉ ያው ነብይ ነው እያሉ ያምኑ ነበር። ህዝቡ ሁሉ ነው የሚለው። ህዝቡም ከገሊላ ናዝሬት የመጣ ነብይ ኢየሱስ ነው አሉ። እዚህ ጋር ማቴዎስ ስተት ቢሆን ኖሮ ይሄ ያልፋል ይመስላችኋል? ህዝቡ ግን ተሳስቷል። ነብይ ሳይሆን እሱ ፍጹም ሰው ፍጹም አምላክ ነው ብሎ ያስቀምጥላችሁ ነበር። ገብታችኋል? ይሄን ስተት እያየ ዮሐንስ በፍጹም ዝም አይልም። እሱ ብቻ አይደለም፣ ኢየሱስን መታ አንዲት ሴት አንተ ነብይ ነህ ስትለው አንዲት አልተቃወማትም። ይሄን ታውቂያለሽ? ላሳይሽ። ከፊቱ መታ አንተ ነብይ እንደሆንክ ያለው አለችው። ይሄ ነገር ስተት ቢሆን ኖሮ አይ ተሳስተሻል፣ እኔ ነብይ ሳልሆን አምላክ ነኝ ይላት ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ያሳያችሁ። ያው እና ሴትየዋ መጣችና ሴቲቱም ጌታ ሆይ አንተ ነብይ እንደሆንክ ያለው አለችው። አባቶቻችን በዚህ ስፍራ ሰገዱ፣ በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። አንተ ነብይ እንደሆንክ ያለው እያለች በፊቱ ነብይነቱን ትናገር ነበር። ወታቻላል። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይንም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁ ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቁ እንሰግዳለን። ኢየሱስ ራሱ ከሚሰግዱት መካከል ነበር ለአብ። ያው እንሰግዳለን እያለ ይናገራል፣ ይሰግዳል ለአምላኩ። ነብይ እንደሆነ ከፊቱ እየመጡ ሰዎች ሲናገሩ አይቃወማቸውም ነበር። ነብይነቱን ተነግሯል በመጽሐፉ ላይ። አይኑን ያበራለትን ሰው ምን ትላለህ ተብሎ ሲጠይቅ አይንህን ስላበራለህ ሲባል እርሱ ነብይ ነው ብሎ ተናገረ። ተአምራቱን ያዩ አብረውት የኖሩ ትምህርቱን የሰሙ አብረውት ከፊቱ እየመጡ አንተ ነብይ ነህ እያሉት በፍጹም አይቃወማቸውም። ይሄ ክህደት ቢሆን ኖሮ ይሄን ክህደት እየሰማ መሲሁ ዝም አይላቸውም ነበር። አይ እኔ ነብይ ሳልሆን አምላካቸው ነኝ እናንተ ብሎ ያርማቸው ነበር። ይፋቻለሁ። ይሄን ይመስላል። አመሰግናለሁ። አይ ሌላ ጥያቄ አለሽ? ቆይ አንዴ። እሺ ሌላ ጥያቄ አለ? ቀጥል። ሰላም፣ እኔ ጥያቄ አለ። እሺ ሰላም። የእኔ ጥያቄ ምን መሰለህ፣ በካዕባ ዙሪያ ከነብዩ መሐመድ ውጪ ሌሎች ነቢያቶች እዛ ቦታ ላይ የአምልኮት ስርዓት አድርገው ከሆነ ከቁርአን ላይ ማስረጃ አለ ማለት? እሺ በቁርአን ላይ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት በዚያ ቦታ ላይ አምልኮ ያደረጋለ ወይ? አብርሃምና ኢስማኤል በዚያ ቦታ ላይ ሄደው ጭራሽ ያን ቦታ ያጸዱት የሰሩት እነርሱ እንደሆኑ ቃል በቃል አሳይሻለሁ። በዚያም ቦታ ላይ አብርሃም ወአዚን ፊናስ ቢልሐጅ ተብሎ ታዟል። ሰዎች ወደዚህ መጥተው ሐጅ እንዲያደርጉ እዘዝ ብሎ አምላክ አላህ ሱብሓነሁ ወተዓላ ለአብርሃም ትእዛዝን ሰጥቶት እንደነበር ተቀምጧል። በሱረቱል ሐጅ ላይ ይገኛል፣ በሱረቱል በቀራ ላይ እንዲሁ። ላሳይሽ አብርሃም እንደሰራው ሁሉ አሳይሻለሁ። ነው አብርሃም እንደሰራው እኮ አውቃለሁ። በአላህ ትእዛዝ አብርሃም ቦታውን ከፍ እንዳደረገው እሱ መሰረቱን ያስያዘው አዳም ነው። ከፍ አድርጎ ደግሞ የገነባው አብርሃም እንደሆነ አውቃለሁ። ግን አምልኮት ስርዓት ተደርጎበታል ወይ? ተሰግዶበታል ወይ? አዛን ተደርጎበታል ወይ? ያ ቦታ ላይ
ለምን እንደሆነ ትእዛዙን ለአብርሃም ራሱ እኮ የነገረው ነው ማሳይሽ። ለምን እንደሚሰራ ቤቱን ሰርቶ መሄድ ብቻ ሳይሆን ለምን ዓላማ እንደሚሰራ ትእዛዙን ለአብርሃም ሲሰጠው ነው ማሳይሽ። ኦኬ ያንን ለሰጋጆችና ሐጅ ለማድረጊያ ጠዋፍ ለሚያደርጉ ሰዎች እያለ ለአብርሃም ራሱ ያናገረበትን ነው። ወላከ አላህ ምን እንዳለው ለአብርሃም ላሳይሽ። وإذ قال إبراهيم ربي من دلنا وطهر بيتي للطائفين والقائمين والركع السجود. سورة البقرة عندما عندما በመጀመሪያ ከዚህ እንጀምር። ያው ቤቱንም ይላል። ቤቱንም የሚለው አምላክ አላህ ሱብሓነሁ ወተዓላ ስለ ካዕባ እያወራ ነው። ቤቱንም ለሰዎች መመላለሻና ጸጥተኛ ባደረገን ጊዜ አስታውስ ይላል። ይህ ለነብዩ ሰለላሁ ዐለይሂ ወሰለም ነው እየተናገራቸው ነው። ከዚያ ከኢብራሂምም መቆሚያ መስገጃን አድርጉ ወተኽዙ መቃም ኢብራሂም ወደ ኢብራሂምና ይላል። አሁን ወደ ማን ይሄን ቃል እንዳስተላለፈ ይነግረናል። መጀመሪያ ወደ ኢብራሂምና ወደ ኢስማኤልም ቤቱን ለዘዋሪዎቹና ጠዋፍ ለሚያደርጉ ሐጅን ለሚያደርጉ ማለት ነው፣ ለተቀማጮቹም ለአጎንባሾቹም ለሰጋጆቹም አጥሩ ስንል ቃል ኪዳን ቤቱንም ያንን ካዕባን ወደ ኢብራሂም ምን ቃል ኪዳን እንደያዘበት ለአብርሃም እየነገረ ነው አምላክ አላህ ለኢብራሂም ወደ ኢብራሂምና ወደ ኢስማኤልም ይላል። ሁለት ነቢያቶችን ከጠቀሰ በኋላ ቤቴን ይላል። ቤቴን የሚለው ካዕባን ነው። ለዘዋሪዎቹ ዘዋሪ የሚለው ጠዋፍ ለሚያደርጉ የሐጅ ስነስርዓቱን ለሚያደርጉ ሰዎች ከሐጅ ስነስርዓቱ መካከል አንደኛ ጠዋፍ ይባላል ወይንም መዞር ይባላል። ካዕባን ሲዞሩ አይተሻል? ሲዞር አይተሻል አይደለ? ካዕባን ሰዎች አንደኛ የሐጅ ስነስርዓት ይቻሉና እሱ ነው የሚዞሩት። ምን እንደሆነ ስጠይቅ ጧፍ ነው ተብያለሁ። ጧፍ ማለት ደግሞ በካዕባ ዙሪያ መዞር ነው። አይዋ እሱ የሐጅ ስነ ተባልኩት። የሐጅ ስነስርዓት አንዱን ጠቀሰ እዚህ ጋር። ስለዚህ ከዚያ ከሐጅ ስነስርዓት መካከል አንዱን ጠቀሰና ጠዋፍ የሚለውን አላህ ይሄንን ለአብርሃም አዝዞት እንደነበር ያሳየናል። ለተቀማጮቹም ማለት ወልቃኢፊን ወልቃኪፊና ወሩክዕ ስጁድ ለተቀማጮቹ ማለት እዚያ ቁጭ ብለው አምልኮ ለሚሰሩ ማለት ነው። እሺ ቁጭ ብለው እዚያ ቦታ ላይ አምልኮ ለሚሰሩ ሰዎች መቀመጥን ሲያዝ እዚያ አላህ ሱብሓነሁ ወተዓላ የተሽከሆነ ተቀምጠው አምልኮ ስርዓት ነው የሚሰራው። ለአጎንባሾችና ሰጋጆች አለ። እነዚህ ደግሞ ሁለቱ የሶላት ስርዓቶች ናቸው። አጎንባሽ ማለት ሩኩዕ ይባላል በአረበኛ። አይተሽ ከሆነ ሰዎች ሲሰግዱ ያጎነበሳሉ በጉልበታቸው ማለት ነው። ሌላው ሰጋጆቹ ይላል። ይህ ደግሞ ስጁድ ነው። ሁለቱ የሶላት ስርዓቶች ናቸው። ይሄ አንደኛው ሩኩዕ ይባላል አረበኛው ላይ ወሩክዕ ስጁድ ብሎ አስቀምጧል። ይታይሻል። ስለዚህ እንደዚህ እንዳለ እነዚህ ሁሉ የአምልኮ ስርዓቶች ካዕባ ስር የሚሰሩ ወደ አብርሃም የታዘዙ የሆኑ ቃል ኪዳን የተያዘበት ናቸው። ቀጥሎ ምን አለ? አጥሩ ስንል ቃል ኪዳንን ያዝን አለ። ከማን ጋር? ከአብርሃምና ከኢስማኤል ጋር የያዘው ቃል ኪዳን ነው። ካዕባን ሰርተው ያንን ዓላማው ለምን እንደሆነ ከአብርሃም ጋር ቃል ኪዳን ያዘበት እዚያ ጠዋፍ ለሚያደርጉ ሰዎች። ይሄ ሐጅ ስነ ስርዓቱን ከጠቀሰ በኋላ እዚህ ጋር ደግሞ የሶላቱን ስነ ስርዓት ጠቀሰ። ከዚህ የምንረዳው ካዕባ ለሁለት ዓላማ ላይ የተሰራው አንደኛ የሐጅ ስነ ስርዓት መፈጸሚያ፣ ሁለተኛ የሶላት አቅጣጫ ተደርጎ ይያዝ ዘንድ ነው። ይሄንን ከአብርሃም ጋር የያዘው ቃል ኪዳን ነው። እሺ ይሄ ነው። እሺ አሁን በእናንተ አስተምሮ 5 ታላላቅ ነቢያቶች አሉ አይደለም? እዚሁ ጋር እንደው መክሊት አንዴ ልቀጥልልሽ። እዚሁ ጋር ከአብርሃም ጋር የተያያዘ ስለሆነ አብርሃም እዚያው ሆኖ የአምልኮ ስርዓት እንደፈጸመ አላሳያችሁ። ከዚያ ቀጥሎ ምን አለ? ይሄንን ቃል ኪዳኑን ያዝን ካለ በኋላ አብርሃም እዚያ ሆኖ ያው ጸሎት አደረገ። ኢብራሂምን ባለ ጊዜ አስታውስ አለ። ጌታዬ ሆይ አለ። ገና ካዕባን ያው ገና ሊሰራ ነው። ከመስራት በፊት እዛው ካዕባ ስር ሆኖ ይሄንን ዱዓ አደረገ። ጸሎት እያደረገ ነው። ኢብራሂምን ባለ ጊዜ አስታውስ ጌታዬ ሆይ። ያው እዚያው ሆኖ አምልኮ ይሰራ ነበር። ይህንን ጸጥተኛ ሀገር አድርግ አለ። መካን ማለት ነው። ጸጥተኛ ሀገር፣ ሰላም የተረጋጋ አድርገው ብሎ ጸለየ። ቤተሰቦቹንም ከእነሱ በአምላክና በመጨረሻው ቀን ያመነውን ሰው ከፍሬዎቹ ስጠው አለ። በዚህ የሚኖሩ ሰዎችን ለግሳቸው እያለ በሌላ ቋንቋ የለመነ ነው። አላህም ሊያናግረው ነው አብርሃምን እዚያው። አላህም የካደውን ሰው እሰጠዋለሁኝ ብሎ ተናገረ። አየሽ አብርሃም ምን ነበር ያለው? በአንተና በትንሣኤ ቀን ያመነን ሰው ብቻ ለግስ ብሎ ሲለምን ጊዜ አብርሃም አምላክ አላህ ምን አለው? አይ
እኔንም የካደ ሰው ቢሆን በምድራዊ ጸጋ ላይ አልከለክላቸውም እሰጣቸዋለሁኝ አለ። አላህ ምድራዊ ጸጋን ለአማኝ ለካዲ አይልም፣ ለሁሉም ይሰጣል። አብርሃምን ምን አለው? አላህም የካደውንም ሰው እሰጠዋለሁኝ ጥቂትን አጠቅመዋለሁኝ አለ። እዚህ በምድር ላይ ይበላል ይጠጣል በምድራዊ ህይወቱ ላይ፣ ከዚያስ ግን በቀጣዩ ዓለም ከዚያም ወደ እሳት ቅጣት አስጠጋዋለሁ ብሎ ተናገረ። ይህ በቀጣዩ ዓለም ነው። ምን ትከፋ ምን የከፋች መመለሻ ሆነች እያለ ይናገራል። ከዚያ በኋላ አብርሃም ከዕባን እንደሰራ ይገልጻል። ኢብራሂም እና ኢስማኤልም ጌታችን ሆይ እዚያ አላህን እየተማጸኑ ነው። ሁለት ነቢያት በዚያ ስር ቁጭ ቆመው ስለዚህ አላህ ሱብሓነሁ ወተዓላን ተቀበለን፣ አንተ ያዘዝከንን ሰርተናል፣ ያው ተቀበለን እያሉ እየለመኑት ነው። ከዚያ በኋላ እዚህ ቦታ ላይ ምን አሉ? ጌታችን ሆይ ለአንተ ታዛዦችም አድርገን ይላል። አረበኛው ላይ ታያለች መክሊት ሙስሊሞች ብሎ ነው የገለጸው። ረበና ወጀዐልና ሙስሊመይን ለክ፣ ጌታችን አላህ ሆይ ለአንተ ትክክለኛ ሙስሊሞች አድርገን አሉ። አብርሃም እና እስማኤል ሙስሊሞች እንደሆኑ ቃል በቃል እዚህ ጋር ይናገራል። ጌታችን ሆይ ለአንተ ታዛዦችም አድርገን አሉ፣ ከዘሮቻችንም ለአንተ ታዛዦች ህዝቦች አድርግልን አሉ። አያችሁ፣ በአረበኛው ላይ ከእኛ ዘሮችም ለአንተ ትክክለኛ ሙስሊም የሆኑ ትውልዶችን አፍራለን ብለው ለመኑት። ሙስሊመተን ብሎ አረበኛው ላይ ያስቀምጡታል። ህጋችንንም አሳየን አሳውቀን በእኛም ላይ ተመለስልን አሉ። ከዚያም አንተ ጸጸትን ተቀባዩ ሩህሩህ አንተ ብቻ ነህና አሉ ይላል። አሁን እዚህ ጋር ደግሞ አስተውሉ። አብርሃም እና እስማኤል እዛ ቁመው በጸሎት መልክ ትንቢትን ሊናገሩ ነው። ገብታችኋል? ከዚያ አካባቢ አንድ መልእክተኛና ነቢይ ለሰው ዘር እንዲያስነሳ ሊለምኑት ነው። ረበና አሉ ቀጥለው ጌታችን ሆይ በውስጣቸውም ከእነሱ የሆነን መልእክተኛ በእነርሱ ላይ አንቀጾችን የሚያነብላቸውን ጽሕፈትና ጥበብን የሚያስተምራቸውን ከክህደት የሚያጠራቸውንም ላክ፣ አንተ አሸናፊው ጥበበኛው አንተ ብቻ ነህና የሚሉም ሲሆኑ አለ። አያቸው አይደል? አምላክ አላህ ሱብሓነሁ ወተዓላን የለመኑት ምን አይነት ነቢይ እንዲያስነሳላቸው ነው? ከኃጢአታቸው የሚያነጻቸው ነቢይ ያስነሳላቸው አሉ። ታይሻል እዚህ ጋር ከክህደት የሚያጠራቸው ላክ ብለው ተናገሩ። አላህ ቃል በቃል በሱረቱል ጁሙዓ ቁጥር 2 ላይ ይሄን ቃል በቃል አነሳና ከኃጢአታችሁ የሚያነጻችሁም መልእክተኛና ነቢይ ያስነሳሁላቸው እያለ ስለ ነብዩ ሰለላሁ ዐለይሂ ወሰለም ይናገራል። እዚያ ሆኖ አብርሃምና እስማኤል ይሄንን ጸሎት አድርገዋል፣ አንድ መልእክተኛ ነቢይ ለሰው ዘር እንዲያስነሳ። ከዚያ ቀጥሎ አላህ ሱብሓነሁ ወተዓላ ከኢብራሂምም ህግጋት ነፍሱን ያቄለ ሰው ካልሆነ በስተቀር የሚያፈገፍግ ማን ነው አለ። ከኢብራሂም መንገድ ማንም የሚያፈገፍግ የለም ሞኝ ካልሆነ በስተቀር በቅርቢቱም ዓለም በእርግጥ መረጥ ነው አለ። ኢብራሂም የተመረጠ ሰው ነው በዚህ ዓለም ላይ፣ በመጨረሻይቱም ዓለም እርሱ ከመልካሞች ነው ብሎ አላህ መሰከረለት። ያው ነቢያቶች ጻድቆች ናቸው፣ በዚህ ዓለም የተመረጡ ናቸው፣ በቀጣዩ ዓለም ደግሞ ከመልካሞች ነው አለ። ከዚያ አብርሃምን አምላክ አላህ መጀመሪያ ያነገረበትን ቃል ደግሞ እዚህ ገልጽልናል። ምን ይላል? ጌታም ለእርሱ ታዘዝ ባለው ጊዜ መረጠው፣ ለዓለማት ጌታ ታዘዝከው አለ ይላል። አረበኛው ላይ ሙስሊም ሁን ብሎ ነው መጀመሪያ ያናገረው። ቀድሞ ሙስሊም አልነበረም ወይ ልትሉ ትችላላችሁ። አንድ ሰው በሁለት መንገድ ሙስሊም ይሆናል። አንደኛ የአምላክ ህግና ስርዓት መጥቶለት ያንን አውቆ ሲፈጽም ጊዜ፣ በተግባር ያንን ሲፈጽም ጊዜ ያኛው ነው። ይህ ነቢያቶች መጀመሪያ ትእዛዙ ሲመጣላቸው ጊዜ ሳይመጣላቸው በፊት በአምላክ ትእዛዝ ላይ ነበሩ። የኋላ ኃጢአት እንዲያደርጉ አላደረጋቸውም። ገብታቸዋል። እርሱን በብቸኝነት አንዱን አምላክ ያመልካሉ። የሚያመልኩበት መንገድ ግን ያውቃሉ ወይ? መጀመሪያ ነቢይ ሳይደረጉ በፊት ከተባለ የአምልኮ ስርዓቶቹን ህጉ ሲመጣላቸው ጊዜ ነው። ለምሳሌ አንድ ነቢይ እንዲህ ያድርግ ተብሎ ሲታዘዝ ጊዜ አምልኮ ስርዓቶችን ሲነገር ጊዜ እዛኔ ነው ይበልጥ የሚያውቀው። ከዚያ በፊት ግን ባዕድ አምልኮ ላይ አይጥላቸውም። ልክ እንዲሁ ደግሞ ከእርሱ ውጭ ሌላን አካል ማንንም አካል እንዲያመልኩ አያደርጋቸውም። ህግና ስርዓቱን ሲያውቁ ደግሞ ይበልጥ የአምላክን ትእዛዝ መፈጸማቸው እርሱን ይገልጻል። ስለዚህ አላህ ሱብሓነሁ ወተዓላ ማን ነው አብርሃምን መጀመሪያ ሲያናገረው ለእኔ ታዛዥ ሁን አለው። ለዓለማቱ ጌታ ታዘዝኩኝ ብሎ ተናገረ። ከዚያ አብርሃምም ለልጆቹ ያንን ተናዘዘ። በእርሷን በህግጋቲቱ ኢብራሂም ልጆቹን አዘዘ ይላል። ያዕቆብም እንዲሁ ልጆቹን አዘዘ። ልጆቼ ሆይ አለ ያዕቆብ፣ ልጆቼ ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊሞች ካልሆነ ሳትሆኑ እንዳትሞቱ ይሏቸው ነበር። ያዕቆብም ልጆች ያውና እኛ ሙስሊሞች ነን ብለው እዚህ ጋር ቃል በቃል ይናገራሉ። ይታያቸዋል። ይህን ይመስላል። እሺ መክሊት፣ ሌላኛው ጥያቄሽ? እሺ ግን በዚሁ ላይ ሌላ ጥያቄ ስላለኝ ወርጄ እንደገና ልግባት። ትንሽ ስላልተመቸኝ ነው፣ ተመልሼ እገባለሁ። አብሽሪ አብሽሪ። እሺ ጥያቄ አለ?
አሎ ጥያቄ ያለለ? ሰላም ነው። ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው? አለን አልሐምዱሊላህ። አለው እኔ ስለናንተም ጥያቄ አለኝ። ቀደም ከልጅቷ ጋር እያወራህ ነበር። እሺ። እና በመጀመሪያ ወደ እንትኑ ከመግባቴ በፊት መጽሐፍ ቅዱስ ስትቀበል ለምሳሌ ነብይ ያለው አንተ እንዳወራከው ሰው ነው አይደለ? ትቀበላለህ። ስለዚህ ጌታ ያለውም ሰው ከሆነ መቀበል አለበት። ከአንድ መጽሐፍ ውስጥ አንዱን ተቀብለ አንዱን አልቀበልም ማለት አትችልም። የኢየሱስ ክርስቶስን ነብይነት የተናገሩት ሰዎች ናቸው። ራሱም ተናግሯል አልክ። ስለዚህ ራሱ ባይብል ላይ ደግሞ ሰውም ራሱ ክርስቶስም የተናገረውን መቀበል አለበት። እና አሁን ቅድም ደግሞ ወደ ልጅቷ ወደ አወራከው ሐሳብ ሲሄድ እሱን እንጨርሳ እንዴ የመጀመሪያው ከዛ ወደ ልጅቷ ሐሳብ ደግሞ እንሄዳለን። እሺ ነብይ እንደሆነ እንደተቀበልክ ሁሉ መጽሐፉ ላይ ጌታ መሆኑንም የተነገረበትን ለምን አትቀበልም ነው? ጌታ ሲባል ትርጉሙ ጌታ ሲባል አንደኛ መለኮታዊ ጌትነት አለ፣ ሁለተኛ ደግሞ ስልጣን ወይንም ሹመት አለ። ያ ማለት ነብያቶች በመደረግ የሚገኝ የሆነ ጌትነት አምላክ ጌታ ያደርጋቸዋል። ያ ማለት ለህዝቦቻቸው አለቃ ያደርጋቸዋል። የክርስቶስ ጌትነት የትኛው ነው ታዲያ ከተባለ መጽሐፍ ቅዱስ ላይ በመደረግ የተገኘ ጌትነት ነው። ማስረጃ ላሳይሽ እችላለሁ። እግዚአብሔር ጌታ አደረገው ነው የሚለው። ልክ ከእርሱ በፊት ሌላ ያደረገው ጌታ አለ ወይ ከተባለ ነብያቶችን ሁሉ እግዚአብሔር ጌታ ያደርጋቸው ነው። ለምሳሌ ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። አይሽ? ስለዚህ በመደረግ ያገኘው ጌትነት እንጂ ያ ማለት ግን እነሱ የተሰጣቸው የምድር ጌትነት እንጂ የሰማይ ጌትነት አልነበረም። ኢየሱስ ክርስቶስም እንደዚያው ነበር። ኢየሱስ ክርስቶስ የተሰጠው በአብ ቀኝ በቀኙ የመቀመጥ ጌትነት ነው ኢየሱስ ክርስቶስ የተሰጠው እንጂ የምድር ጌትነት አልተሰጠውም ለኢየሱስ ክርስቶስ። ማሳይሽ ጌትነቱ በመደረግ ያገኘው ጌትነት ነው፣ ስልጣን ነው፣ ሹመት ነው ይላል መጽሐፍ ቅዱስ። ፈቃደኛ ነሽ? ላውጣልሽ? ምን አልከኝ? ላውጣልሽ? ኢየሱስ ክርስቶስ ጌትነቱ በመደረግ ያገኘው ጌትነት ነው ይላል መጽሐፍ ቅዱስ። የኢየሱስ ክርስቶስ ጌትነት እሺ አሳየኝ። አይ ያው ምን ይላል እዚህ ጋር እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ስለዚህ እግዚአብሔር ነው ኢየሱስን ጌታ ያደረገው እንዳደረገው እያለ ተገልጿል። በመደረግ ነው ያገኘው ጌትነት። የዕብራውያን ሥራ ነው የሐዋርያት ሥራ ምዕራፍ 2 ቁጥር 36። እሺ አንብብ። ከመጀመሪያው ጀምርልኝ። ከየት? ከአንድ ከመጀመሪያው ከመነሻው ሙሉ መጽሐፉ ነው እና በመጀመሪያ ደረጃ አሁን ቅድም ለልጅቷም ስትናገር የነበረው ለዛች ለሳምራዊቷ ሴት ኢየሱስ ክርስቶስ በውሃው ዳር ላይ የተናገረውን ቃል አንተ ነብይ ትመስለኛለህ ብላ ሴትዮዋ ሳምራዊቷ ሴት ስትናገር ኢየሱስ ክርስቶስ ስለ እስራኤልና ስለ ሳምራውያን የመስገድ ቦታ እየተናገረ ሳለ ወደ ታች ወርደ ስታነብ ግን መሲሁ ሳምራዊቷ ሴት እንደዚህ አለች፣ መሲሁ በመጣ ጊዜ አለች። እንደውም ለምን አትከፍትልኝ? ችግር የለም። ኢየሱስ ክርስቶስ መሲሁ በመጣ ሰዓት እውነቱን ይነግረናል ስትል ያ የምነግርሽ እኔ ነኝ አላት። ና ኢየሱስ ክርስቶስን ለምንድን ነው ነብይ የሚሉት? እስራኤላውያን፣ አይሁዶች፣ ፈሪሳውያን ሁሉም ነብይ ነው የሚሉት ለምንድን? ከቀደመው በፊት ከኢየሱስ ክርስቶስ በፊት ነቢያት አሉ። በትክክል ያኚን ነቢያት ደግሞ በትክክል ያኚን ተአምራት ደግሞ ያደርጋሉ። ከሚያደርጉት ተአምራት ውስጥ ግን እውር የተረተረና የሞተ ያስነሳ አንድም ነብይ አልነበረም ይላል ቃሉ ላይ አለ። መጽሐፍ ቅዱስ ላይ ላሳየሽ። ከኢየሱስ በፊት እውር ኤልሳ አለ። አይዋ ስለዚህ አይንን ያበሩ አንዴ ከኢየሱስ ክርስቶስ በፊት ሙታንን ያስነሱ ነብያቶች አሉ፣ አይንንም ያበሩ ነብያቶች አሉ። ላሳይሽ።
እሺ አሁን ለምሳሌ አንተ ነቢያት ብለው የተናገሩትን ተቀበልካ? እሱን አሁን አመንሸህልን ከክርስቶስ በፊት እነዚህን ተአምራቶች ያደርጓቸው ነበር ነቢያቶች በገዛ መጽሐፎች ላይ ላውጣለች። በትክክል አላ ያደርጋሉ። ስለዚህ ምንድነው የሚለየው ታዲያ? የማን የኢየሱስ ክርስቶስ ተአምራት ማድረጉ ነው በምንድን የሚለየው የምትለኝ? ሁሉ ነገሩ ከሌሎች የሚለይበት ነገር የለም። ኢየሱስ ክርስቶስ እንደማንኛውም ነብይ ነው። እንዳለፉት እንደቀደሙት ነብያቶች ነው። ልክ እንደነ ሙሴ ያለ ነብይ እንደሆነ ከገዛ መጽሐፍ አሳይሻለሁ። ኦሪት ዘዳግም ምዕራፍ 18 ቁጥር 18 ላይ ምዕራፍ 20 ቁጥር 18 ላይ ይላል 18 ላይ ልክ እንዳንተ ያለ ነብይ ያስነሳላችኋለሁ ብሎ ክርስቶስን ገለጸው ለሙሴ። ልክ እንዳንተ ያለ ነብይ እንደ ሙሴ ያለ ነብይ ነው እርሱ። ክርስቶስ ከሌሎች የሚለይባቸው ነገራቶች ያሉ የባፈጣጠር ይለያል። ያ ግን አምላክ በእርሱ ላይ ያደረገው ድንቅ ነገር እንጂ እርሱ ከሌሎች የሚበልጥበት መበላለጫ ሚዛኑም አይደለም። እግዚአብሔር ለይሁዳኖች ቃል መግባቱን ታምናለህ አታምንም? ኪዳን እንደገባላቸው መሲህን እንደሚልክላቸው ለምሳሌ ኢሳያስ 55 ላይ ማለት ነው። መሲሁ እንደሚመጣ ችግር የለውም። መሲሁ ነው ብለን እኛ ምን አይነት መንገድ ይመጣል አለ? መሲህ እንደሆነ እናምናለን። ግን የመጀመሪያው መሲህ እርሱ ብቻ አይደለም፣ በርካታ መሲህ አሉ መጽሐፍ ቅዱስ ላይ ከፈለግሽ አሳይሻለሁ። ማለት ከኢየሱስ ክርስቶስ ሌላ መሲህ አለ ነው የምትለኝ? አዎ ነፍ በጣም ብዙ። እሺ አሳየኝ። መሲህ ማለት ትርጉሙን ታውቂያለሽ? አዎ ምን ማለት ነው? የተቀባ። በጣም ጥሩ። እሺ እሺ ምዕራፍ 12 ያ እነዚህ ጋር ምን ይላል? መጽሐፈ ሳሙኤል ላይ እነሆኝ በእግዚአብሔርና እርሱ በቀባው ፊት መስክሩብኝ እያለ ይናገር። በእግዚአብሔር እና እርሱ በቀባው ፊት መስክሩብኝ፣ የማንን በሬ ወሰድኩ፣ የማንንስ አህያ ወሰድኩ፣ ማንንስ ሸነገልኩ እያለ ይናገራል። እዚህ ቦታ ላይ የቀባው የሚለው ላይ የአረበኛው ላይ ሄደሽ ብታዩ መሲሁ ወይንም ክርስቶስ ተብሎ ነው የተቀመጠው። በጣም በርካታ መሲሆች ነበሩ። እነ ዳዊት የተቀቡ ናቸው፣ እነ ሰለሞን የተቀቡ ናቸው፣ መሲሆች ናቸው። የዕብራይስጥን ሄደሽ ብታዩ እንዳለ መሲህ ወይንም በግሪከኛው ክርስቶስ ብሎ አስቀምጧቸዋል። ያ ነው። ክርስቶስም እንዲሁ በዘመኑ ለእስራኤል ሰዎች ተቀባ። እርሱም ይሄን ማዕረግ ራሱ ያገኘው በመቀባት ነው። ማን የቀባው? ኢየሱስ ክርስቶስን አምላኩ። ማን ነው አምላኩ? እግዚአብሔር። ላሳይሽ መጽሐፍ ቅዱስ ላይ እኮ በማ በኩል ቀባው? ለምሳሌ ሁሉም ነቢያት የተቀቡበት የየራሳቸው ሰው አላቸው። ኤልሳዕንም ኤልያስም ሁሉም ማለት ነው። ስለዚህ ኢየሱስ ክርስቶስም ይሄንን ማዕረግ ያገኘው በመደረግ ነው። ማን ቀባው? አምላኩ ቀባው። ላሳይሽ ማስረጃ ላውጣልሽ። ኢየሱስ ክርስቶስን የቀባውን አካል አውጣልኝ። አይሽ ተርከሚ ወላሂ እሺ እንዴት አድርገት ሌሎች እሺ ያውና ስለ ኢየሱስ ክርስቶስ እዚህ እየተናገረ አንደኛ ጽድቅን ወደድክ አመፃንም ጠላህ፣ ስለዚህ እግዚአብሔር አምላክህ ከጓደኞችህም ይልቅ በደስታ ዘይት ቀባህ ይላል። ማን? እግዚአብሔር አምላክህ። ኢየሱስ ክርስቶስን እግዚአብሔር አምላኩ ነው የቀባው። ሌላም ልጨምርልሽ። ያው እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስም በኃይልም ቀባው። እርሱም
መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበርና ይላል። ስለዚህ ማን የቀባው? እግዚአብሔር። በጣም በርካታ ጥቅስ ሰጥሻለሁ። የቀደሙትንም እግዚአብሔር ሲቀባቸው እንደነበር ኢየሱስ ክርስቶስንም እግዚአብሔር ነው የቀባው። ይህ መሲህ የሚለው ማዕረግ ነው፣ ሌላ ነገር አይደለም። በመደረግ የሚያገኙት የሆነ ስልጣን ነው። ማን የቀባው? አምላኩ። አምላክህ ተብሎ ቃል በቃል ተቀምጧል። ኢየሱስ ክርስቶስ አምላክ እንዳለው ያስተምራል መጽሐፋቸው። ነገር ግን አይ አምላክ የለውም ራሱ አምላክ ነው እያሉ ይሸውራቸዋል። እስከ መቼ ድረስ? ማን? ኢየሱስ ክርስቶስ አምላክ እያለ አምላክ እንዳለው ይናገራል። ኤፌሶን ምዕራፍ 1 ቁጥር 3 የኢየሱስ ክርስቶስ አምላክ ይባረክ ይላል። ማን ኢየሱስ ክርስቶስ አምላክ ብላችሁ ለምን አትጠይቁ? ኢየሱስ ክርስቶስ ራሱ ይናገራል። ወዴት እንደሚሄድ ሲናገር መጨረሻ ላይ ወደ አምላካችሁ ልሄድ ነው በቃ አድርጋለሁ ብሎ ነገራቸው። ወደ አምላኬ አምላክ እንዳለው በርካታ ቦታ ላይ ተናግሯል። አምላክ አለኝ ካለ እርሱ አምላክ አይደለም ማለት ነው። ምክንያቱም አምላክ ሊኖረው አይችልምና። ተፈቻለሁ። ኤፌሶን ምዕራፍ 1 ቁጥር 17 ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ይላል መጽሐፍ ቅዱስ። ይሄ ነው ኢየሱስ ክርስቶስ የተከበረ መልእክተኛ ነው። ኢየሱስ ክርስቶስ ያንን አንዱን አምላክ አብን ብቻህን አንተ አምላክ ነህ እያለ ይገልጸዋል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ኢየሱስ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። ብቸኛ ማለት ምን እንደሆነ ታውቃላችሁ? ከእርሱ ውጭ ሌላ ማንም የሌለ ማለት እኮ ነው። ብቻህን አምላክ የሆንክ እያለ ይገልጸዋል። ስለ ራሱ እዛው ሲናገር እንዲሁም አንተ የላከው ኢየሱስ ክርስቶስን ያውቁ ዘንድ ይችነች ዘላለማዊ ሕይወት አለ። ከእርሱ ከአንዱ አምላክ የተላከ መልእክተኛ እንጂ ሌላ አይደለም ኢየሱስ ክርስቶስ። አንድና ብቸኛ እውነተኛ አምላክ አንተ ነህ አባት እያለ ይናገር ነበር። እኔ ደግሞ አንተ የላከኝ መልእክተኛ ነኝ አለ። በቃ ይሄ ነው እስላም እያላችሁ ያለው። መሲሁ ሐሰተኛ ነው አላለም ኢስላም። መሲሁ እውነተኛ ነው ነው የሚላችሁ። ነገር ግን የአምላክ መልእክተኛ ነው። ልክ ራሱ ዮሐንስ ወንጌል ምዕራፍ 8 ምዕራፍ 17 ቁጥር 3 ላይ እንደተናገረው እኔ እውነተኛ መልእክተኛ ነኝ እያለ ሲናገር እንደነበረው መልእክተኛ ነው። በአምላክና በሰዎች መካከል ሆኖ የአምላክን ቃል እየተቀበለ የሚያደርስ ምንድን ነው? ነብይ ነው። ኢየሱስ ክርስቶስ ስራው ይሄ ነበር። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን አለ? እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ሰው ነኝ ምን? እግዚአብሔር ነኝ ሳይሆን ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ከእግዚአብሔር እየሰሙ እውነትን ለሰዎች ሲናገሩ የነበሩ እነማን ናቸው? ነቢያቶች። ሕዝቅኤል ምን ይላል? የእግዚአብሔር ቃል ወደ እኔ መጣ እያለ ይናገራል። ሁሉም ነቢያቶች ከአምላክ ቃልን እየተቀበለ የሚያደርስ መካከል ላይ ሆኖ እርሱ መልእክተኛ ነበር። በአምላክና በሰው መካከል ሆኖ ቃልን እየሰማ የሚያደርስ ነው። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና አለ። በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። በአምላክና በሰው መካከል ሆኖ ቃልን እየተቀበለ ለሰዎች የሚያደርስ የጽድቅን መንገድ የሚያስተምር ሰዎች እንዲጸድቁ የሚያስተምራቸው የጠፉትን በጎች ከጥፋታቸው ያንን እንዲወጡ ሊያደርጋቸው ዘንድ የተላከ መልእክተኛ እንጂ ሌላ አይደለም። እኔ ከእስራኤል ቤት ሆነው ወደ ጠፉት በጎች በቀር እንጂ አልተላኩም እያለ ይናገራቸዋል። ስለዚህ ኢየሱስ ክርስቶስ የአምላክ መልእክተኛና ነቢይ ነው። የአምላክን ቃል ለሰዎች ሊያደርስ የተላከ የተከበረ መልእክተኛ ነው። ተአምራቶችን በተመለከተ አንዲትም የእርሱ ስራ እንዳልሆነ ተናግሯል። አይሁዶች ሊወግሩት በመጡ ጊዜ ምን አላቸው? ከአባቴ የሆኑ ብዙ ስራዎችን አሳየዋቸው፣ ስለ የትኛው ኃጢአቴ ነው የምትወግሩኝ ይላቸዋል። ስራው ሁሉ የአምላክ እንደሆነ ይናገራል። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ኢየሱስ ክርስቶስ የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ ምን ይላል? እግዚአብሔር በኢየሱስ ክርስቶስ በኩል ድንቅና ተአምርን አደረገ እያለ ይናገራል። እነዚያን ተአምራቶች የማን ስራዎች ናቸው? የአምላክ ስራዎች ናቸው። በማን በኩል? በኢየሱስ ክርስቶስ በኩል። ልክ አምላክ በመሲሁ በእነ ሙሴ በኩል ተአምራት ሲያደርግ ነበር፣ በመሲሁ በኩል ተአምራን አደረገ። አልዓዛርን ሲያስነሳ ኢየሱስ ክርስቶስ ምንድን ነው ያለው? ወደ ሰማይ ቀጥ ብሎ አምላክን አመሰገነ። ምን አለ? አባት ሆይ ስለሰማኸኝ አመሰግንሃለሁኝ አለ። ሁልጊዜም እንደምትሰማኝ ያውቃለሁኝ አለ። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አንተ እንደላከኝ ያውቁ ዘንድ ነው አለ። እስኪ በደንብ አስተውሉ። ተአምራትን አድርጎ ይሄ ነብይ ምን አለ? እኔ መልእክተኛ መሆኔን እንዲያውቁ ነው ይሄን ማደርገው አለ። خلاص በቁርአንም ላይ ቃል በቃል ይሄን የሚናገረው ተአምራትን ሲያደርግ ጊዜ እኔ ሙታንን አስነሳላችኋለሁኝ ከአምላኬ የተላኩኝ መልእክተኛ ነኝ ግን ብሎ ይነግራቸው ነበር። ወሰን ወረሱለን ኢላ በኒ እስራኤል እኔ ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ ካለ በኋላ ከዛ ተአምራትን እንደረዳረ ከዚህም ትረዳላችሁ የመልእክተኛነቱ ማረጋገጫዎች ናቸው ተአምራቶች እንጂ የአምላክነቱ ማረጋገጫ አይደለም። ወሰላለም ነብያትን ይሄን ሁሉ ተአምር እየሰጠ የሚልከው አምላክ ከአምላክ ዘንድ የተላኩ እውነተኛ መሆናቸው ሊያስመሰክርላቸው ዘንድ ነው። ሐሰተኛ እንዳልሆኑ ይታወቅባቸው ዘንድ ነው።
እሺ ግን አንድም ነቢያት ወደ ምድር ይመጣሉ። የኃጢአትን ስርየት ግን አንድም ነቢያት አላሰጡንም። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ይህንን በደንብ እንቀበላለን እኛ ማለት ነው። እኛ ፕሮቴስታንቶች ማለት ነው። ፍጹም ሰው ፍጹም አምላክነትን በደንብ እንቀበላለን። 100% ሰው ነው፣ 100% አምላክ ነው። ያ ማለት አራት ወንጌላት አሉ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ። ማቴዎስ የኢየሱስ ክርስቶስን ልጅነት ይናገራል። የማን ልጅ መሆኑን? የአብ ልጅ መሆኑን ይናገራል። ማርቆስ፣ ሉቃስ አገልጋይ መሆኑን ይናገራል። ሌላኛው ደግሞ ዮሐንስ ደግሞ ኢየሱስ ክርስቶስ ራሱ አብ እንደሆነና ኢየሱስ ክርስቶስ ራሱ እግዚአብሔር እንደሆነ ይናገራል። ዮሐንስ ወንጌል ማለት ነው። ያ ማለት እግዚአብሔር ከሰው ጋር በአዳም ምክንያት በኤደን ገነት ከተጣለው ከዛ ኃጢአት ልቅ እግዚአብሔር ዘፍጥረት 3 ላይ ከሴቲቱ የሚመጣው ራስን ይቀጠቅጣል አለ። ከዛ ካለፈ በኋላ አዳም ባመጣው ኃጢአት እግዚአብሔርና ሰው ተቆራረጠ። እግዚአብሔርና ሰው ተቆራርጦ በምን አይነት መንገድ የኃጢአት ስርየት ይሰጥ ነበር? ስርየት አይደለም የሚሰጠው፣ የኃጢአት ይሸፈን ነበር። የሚሸፈነው በምን አይነት መንገድ ነው? ሌዋውያን አሉ። ክህነት የሚሰጣቸው ሌዋውያን ብቻ ናቸው። እና ሌዋውያን ከነሱ ካህን አለ። በአመት አንዴ መጥቶ ወደ ቅድስተ ቅዱሳን ገብቶ የኃጢአትን ለአብ የሚናዘዝ አንድ አለ። አንተ ለሰራህ ኃጢአት ሄደን ለካህኑ ትነግረዋለህ። ፋኖስም ይሁን ምንም ታደርጋለህ፣ መስዋዕት ማለት ነው። ከዛ በኋላ ያ ሊቀ ካህኑ ወደ ቅድስተ ቅዱሳን ገብቶ ወደ አብ ያደርሳል፣ ስለኛ ኃጢአት ማለት ነው። ሊቀ ካህኑ ያንን በቅድስተ ቅዱሳን አንድ ከቅድስተ ቅዱሳን ውጭ ቅዱሳን አለ። ቅድስተ ቅዱሳን ሌዋውያን ወይም የሌዋውያን ዘር ወይም ክህነት ያላቸው ካህናት ብቻ ነው የሚገቡት። ከዛ ቀጥሎ ቅድስታት አሉ። እዛ ውስጥ የሚገቡት አይሁድ ነው፣ እስራኤላውያን ብቻ ነው። እኛ አህዛቦች ደግሞ ከአጥር ውጭ ነን፣ ለኛ አይፈቀድም። ለኛ ለአህዛቦች ማለት ነው። ያንን የጥልን ግርግዳ ሊያፈርስ እግዚአብሔር በኢሳያስ በኩል ለእስራኤላውያን ቃል ዳን ገብቶላችሁ አልጨረስኩም እና አለ ያንን ሊያደርግ ከድንግል ማርያም እንደሚመጣ ተናግሯል። አመታት በኋላ በማቴዎስ ወንጌል የሚደረገው ይሸፈናል። በምንድን ነው የሚሸፈነው? በመታደርገው በመስዋዕት በሚታረደው በዛ ደም ይሸፈናል ኃጢአት። ስለዚህ ኃጢአትን ልሰረይ ደግሞ አሁንም ግዴታ ደም መፍሰስ አለበት። ያ ደም ደግሞ የማን ነበረ? የኢየሱስ ክርስቶስ ደም መፍሰስ ነበረበት። ወንጌል አንድ ላይ የመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ራሱ ነበር። ቃል ማን ነው? ቃል ወልድ ነው። አረ በቃ ቃል ወልድ ስለሆነ የኔ እናት እሱን እንደምትሰሚ ሁላ መስማት አለብሽ።
ስለ ሃይማኖትሽ ስለምታምኚው ሃይማኖት በደንብ ማወቅ አለብሽ። ይቅርታ አድርጊልኝ እና በመጀመሪያ ቃል ነበር። ቃል ማለት ወልድ ነው። ያ ማለት ደግሞ ቃል ኢየሱስ ክርስቶስ ራሱ ጌታ ነው። ሌላው ደግሞ እናንተን ልጠይቃችሁ የምፈልገው ነገር ለሰለላሁ ዐለይሂ ወሰለም ቁርአን የተወለዱት በ5:20 ነው። አገልግሎት አለች። ሶስተኛ ከሴት ብቻ ያለ ወንድ ማን ነው? እርሱ መሲሁ ነው ዒሳ። አራተኛ ከወንድና ከሴት እኛ ሁላችንም ማለት ነው። አምላክ አላህ ሱብሓነሁ ወተዓላ በአራቱም መንገድ ፈጥሮ አሳይቶናል። በአንድ መንገድ ብቻ የሚፈጥር ሳይሆን በሁሉም ባሻው መንገድ በፈለገው መንገድ የሚፈጥር መሆኑን ይህንን ተአምር ማድረግ የሚችል አምላክ መሆኑን ሊያሳየን በመሲሁ ላይ ያንን አደረገ። አንድ የስራን ታቋርጭ ከርታ ጋር ሜት አድርግና አዳምጪ ነገራችን እሺ። እና አዳምን ፈጠረ አምላክ አላህ ሱብሓነሁ ወተዓላ ያለ እናትም ያለ አባትም። አያችሁ በእርሱ አንጻር ማን ተፈጥሯል ከተባለ እኛ ተፈጥረናል ከእናትና ከአባት። ከዚያ በኋላ አምላክ አላህ ሱብሓነሁ ወተዓላ ከወንድ ብቻ ያለ ሴት ማንን ፈጠረ? ሔዋንን ፈጠረ። በእርሱ አንጻር ደግሞ አራተኛ ፈጥሮ ሊያሳየ ፈለገና ያለ ወንድ ከሴት ብቻ መፍጠር ፈለገ፣ መሲሁን ፈጠረ። አያችሁ ያ ነው ዓላማው። ምንድን ነው ተብላ ስትጠየቅ ጊዜ ተአምር ሊያደርግ ዘንድ ብሎ መልአኩ ገብርኤል ነግሯታል ለመርየም ዓለይሃ ሰላም። እንደ እስልምና ከሌሎች በጣም ተአምራዊ መንገድ ከተፈጠሩት መካከል እነዚህ ይገኙበታል ማለት ነው። መሲሁ ተአምር ነው በራሱ አፈጣጠሩ። ማርያምም ተአምር ነች በራሱ አፈጣጠሯ። ማስረጃ يقول الله سبحانه وتعالى في سورة الأنبياء والتي أحصنت فرجها فنفخنا فيها من روحنا وجعلناها وابنها آية للعالمين. أملاك الله سبحانه وتعالى بسورة الأنبياء يا نبياتك مراف لا يمريلال ማርያምንም ልጇንም ለዓለማት ሁሉ ድንቅ አደረግኳቸው እያለ ይናገራል። በራሳቸው ተአምር ናቸው። ተአምርነታቸው እንዴት ነው ከተባለ ከተፈጥሮ ሕግ ወጣ ያለ ነገር በእነርሱ ላይ አምላክ ስላደረገ። በማርያም ላይ ተአምርነቷ ምንድነው ከተባለ ማንም ወንድ ሳይገናኛት ልጅን የወለደች ብቸኛዋ የዓለማችን ሴት ነች። አያችሁ አይደል? በመሲሁ በኩል ከተባለስ ያለማንም አባት ከሴት ብቻ የተገኘው ብቸኛው ወንድ ልጅ የዓለማችን ወንድ ልጅ። ታዲያ እነዚህ ተአምር አይደሉ? ከኛ አንፃር ናቸው። ምክንያቱም ከእኛ ከተፈጥሮ ሕግ ወጣ ባለ መንገድ አምላክ አላህ ሱብሓነሁ ወተዓላ በመሲሁም ላይ በማርያም ላይ ስላደረገ። ሌላኛው በቁርአን ላይ አንዲት ሴት ብቻ ነች ስሟ የተጠቀሰችው። ዓላማው ምንድነው? እሷ መጠቀስ የተፈለገበት በቁርአን ላይ እርሷ ማርያም ነች የሚል ነው። በጣም ጥሩ ጥያቄ ነው። አምላክ አላህ ሱብሓነሁ ወተዓላ ለምንድን ነው የማርያምን ስም ማንሳት ያስፈልገው በቁርአን ላይ? በነገራችን ላይ ስራዎቻቸውንና ገድላቶቻቸውን የሰሯቸውን ታላላቅ ስራዎች እየጠቀሰ ስማቸውን ያልጠቀሳቸው በርካታ ሴቶች አሉ በቁርአን ላይ። ለምሳሌ አሲያ የፈርዖን ሚስት የነበረችው ሙሴን ተንከባክባ ያሳደገች እንደሆነች አላህ ሱብሓነሁ ወተዓላ በቁርአን ላይ ይጠቅሳትና ታሪኳን እርሷን የምእመና ሴቶች አርአያ እርሷና ማርያም እያለ ይጠቅሳቸዋል። ከተቻለ አይደለ? ያ ነው። ነገር ግን የእርሷን ስም አልጠቀሰውም። ለምን የማርያምን መጥቀስ አስፈልገ? ዓላማው ምንድን ነው? የአምላክ ጥበብ ምንድን ነው? ማርያምን ብቻ ማውሳቱ። ለዚያ ላይ በጣም የሚደንቀው ምንድን ነው? ከመሲሁ ጋር እያያያዘ ነው ብዙ ጊዜ የሚያነሳት። ከተቻለ አይደል? እርሷን መጥቀስ ያስፈልገው አምላክ አላህ ሱብሓነሁ ወተዓላ ከመሲሁ ጋር እያያያዘ ዒሳ ካለ በኋላ አላህ ቁርአን ላይ ያስተውላችሁ ከሆነ ኢብኑ መርየም ይላል። አንድንም ነብይ ጠቅሶ አከሌ የእንትና ልጅ እያለ በአንድ ላይ አይጠቅስም ዒሳን ብቻ ሲቀር። ተቻላረ አከሌ እንትና ልጅ እያለ በአንድ ቦታ አይጠቅሳቸውም። ዒሳ ካለ በኋላ ኢብኑ መርየም ይላል። ወኢዝ ቃለ ዒሳ ኢብኑ መርየም የማርያም ልጅ ዒሳ ባለ ጊዜ ይላል። ዒሳ ባለ ጊዜ ብቻ ለምን አይልም አላህ? ለምን የማርያም ልጅ የሚለውን ማስቀጠል ፈለገ? ምክንያቱም የሰው ልጅ መሆኑን ሊያስገነዝብ ዘንድ ነው። አላህ ሱብሓነሁ ወተዓላ የእኔ ልጅ አይደለም የአምላክ ልጅ ሳይሆን የእርሷ የሰው ልጅ ነው እያለ አምላክ አላህ ሱብሓነሁ ወተዓላ ሊገልጽ ዘንድ ነው። ይሄን ይረዱ ዘንድ ነው ሰዎች የአምላክ ልጅ ጭምር ነው ብለው ስለሚያምኑ ሰዎች ረደን ዐለ ነሳራ አለዚነ የድዑነ አነ አላህ ሱብሓነሁ ወተዓላ ሁወ አቡን ሊልመሲሕ ዐለይሂ ሰላም አምላክ ራሱ የመሲሁ አባት ነው ብለው ለሚያምኑ ሰዎች ላ የእኔ ልጅ ሳይሆን የማርያም ልጅ ነው የሚለው ሊገልጽ ዘንድ ዒሳ ካለ በኋላ በሙሉ ቁርአን ላይ ኢብኑ መርየም የማርያም ልጅ እያለ ያስከትሎ ይናገራል። ስለዚህ ማርያም ማንሳት ያስፈልገበት ምክንያት አንደኛው ለዚህ ነው፣ የሰው ልጅ መሆኑን ሊገልጽ ዘንድ አላህ ሱብሓነሁ ወተዓላ። ሁለተኛ የምእመናት ሴቶች አርአያ ያለ አላህ ሱብሓነሁ ወተዓላ ያነሳታል። የምእመናት ሴቶች እርሷን ተምሳሌት አድርገው እንዲያዩና ወደ አምላክ
እርሷን መስለው እንዲቀርቡ አላህ ሱብሓነሁ ወተዓላ አዟል በቁርአን ላይ። በምንድነው አርአያ የሆነችው ከተባለች በጣም ጻድቅ ሴት ነበረች። ይሄን ያለው አላህ ራሱ ነው በሱረቱል ማኢዳ ላይ ሲናገር ወኡሙሁ ሲዲቀቱን ይላል። እናቱ ግን ጻድቅ ነበረች እያለ ይናገራል። ምን ነበረች? ጻድቅ ነበረች ይላል። የጻድቅነት ደረጃ ከነብይነት ደረጃ በመቀጠል ነው። የሚገርማችሁ የሴት ነብይ አልተላከም እንጂ ቢላክ ማርያም ትሆን ነበር ይላሉ ዑለሞች። ምክንያቱም መልአክ እየመጣ ሁሉ ያናግራት ነበር። መልአኩ ጅብሪል ዓለይሂ ሰላም እየመጣ ወደ ማርያም ከአምላክ ዘንድ ቃልን ያመላልስ ነበር። አምላክ አላህ ሱብሓነሁ ወተዓላ ማርያምን በቁርአን ላይ ንጽኢት ነች ብሎ ገልጿታል። ቃለ ሱብሓነሁ ወተዓላ ኢነላህ አስጠፋኪ ወጠሀረኪ፣ እነሆ አምላክሽ አላህ አንጽቶሻል ይላታል መልአኩ ጅብሪል ዓለይሂ ሰላም። ኢነላህ አስጠፋኪ፣ አምላክሽ አላህ መርጦሻል፣ ከዓለማት ሴቶች ሁሉ የተመረጠች ነች። አላህ እዛው ላይ ምናለ ወስጠፋኪ አላ ኒሳኢል ዓለሚን፣ ከዓለማት ሴቶች ሁሉ አንቺ ተመርጠሻል አላት። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስለ ማርያም ምን ብለዋል? በጥቂቱ ሁለት ንግግራቸውን ብቻ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ማርያም ስለ ምድራዊ ህይወቷ ሲገልጿት ምን አሉ? በዚህ ዓለም ላይ ከወንዶች ጽድቅናን የተጎናጸፉ በርካቶች አሉ፣ ከሴቶችም እንደዚያው የጽድቅና ደረጃ የተጎናጸፉ በርካቶች አሉ፣ ከነዚያም መካከል ጻድቋ ማርያም ነች እያሉ ተናግረዋል። ቃለ ነብዩ ሰለላሁ ዐለይሂ ወሰለም ፊል ሐዲስ ከሙለ ሚነ ሪጃል ከሲር ወለም የክሙል ሚነ ኒሳ ኢላ አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ። ከወንዶች ምሉእነትን ወይንም ጽድቅናን የተጎናጸፉ በርካቶች አሉ፣ ከሴቶችም እንደዚያው ጻድቆች አልፈዋል አሉ፣ ከነዚያም መካከል አንዷ ማርያም ነች ብለው ተናግረዋል ነብዩ ሰለላሁ ዐለይሂ ወሰለም። በምድራዊ ህይወቷ ጻድቅ ነች ብለው ነብዩ ሰለላሁ ዐለይሂ ወሰለም ስለ ቀጣዩ ዓለም ህይወቷስ ምን አሉ? ቃለ ነብዩ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም የማርያምን የቀጣዩን ዓለም ዕጣ ፈንታዋን ሲናገሩ ምን አሉ? አፍደል ኒሳ አህሊል ጀና አርበዐ ወሁም መርየም ወአሲያ ወፋጢማ ወኸዲጃ፣ የገነት ታላላቅ ሴቶች አራት ናቸው አሉ። ለናሙናነት ያክል አራቱን ሊገልጹ ፈልገው ነው። ከነዚያ የገነት ታላላቅ ሴቶች መካከል አንደኛዋ የመሲሁ እናት ማርያም ነች እያሉ ተናገሩ። በምድራዊ ህይወቷ ጻድቅ ነች፣ በቀጣዩ ዓለም የገነት ነች ብቻ ሳይሆን የገነት ታላቋ ሴት ነች ብለው ገልጸዋታል። ይቺ ነች ማርያም። ታዲያ ማርያም ለምንድን ነው የጸደቀችው? ምክንያቱ ምንድን ነው? የጸደቀችበት ምክንያት ምንድን ነው ከተባለ አምላክ አላህ በቁርአን ላይ ወካነት ሚነል ቃኒቲን ይላል። በእኔ ትእዛዝ ላይ ቀጥ ካሉት ነበረች ብሎ ገለጻት። አንዱን አምላክ አላህ ሱብሓነሁ ወተዓላን በብቸኝነት የምትገዛ ነበረች። በእርሱ ላይ ቅንጣት ሌላን አካል አታጋራም። በነቢይ እጅ ተንከባክቦ ነው ያሳደጋት። ማን ያሳደጋት ከተባለ ዘከሪያ ዓለይሂ ሰላም የያሕያ አባት ዘከሪያስን ያሳደጋት። ወከፈለሃ ዘከሪያ ይላል አምላካችን አላህ፣ ዘከሪያስን ማሳደጋት ይላል። ይታቻለና ስለዚህ መርያም እጅግ በጣም ጻድቅ ሴት ነች። ጽድቅና ከአምላክ ዘንድ ለእርሱ በመታዘዝ እርሱ የከለከለውን ነገር በመራቅ የሚገኝ የሆነ ማዕረግ ነው። ይታቻለና ማርያም ደግሞ አላህ ሲገልጻት በቁርአን ላይ ومريم ابنة عمران التي أحصنت فرجها فنفخنا فيه من روحنا وصدقت بكلمات ربها كأني بهونو يجيتوا عن قال يمتعمل نبرت شار ونبيات لا بزين يصدقچو ሌላኛው ስለ መሲሁ ስራዎች ነው የጠየቀችው። መሲሁ በቁርአን ላይ በርካታ ተአምራቶችን እንዳደረገ ይታወቃል። ነፍስን ፈጥሯል ምናምን ያልሽው እሱ ስህተት ነው። እሱ የፈጠረው ምን እንደሆነ ላስረዳችሁ። በቁርአን ላይ ተጠቅሷል በሁለት ቦታ ላይ ሱረቱል ማኢዳ እና ሱራ አል ዒምራን ላይ የመሲሁ ስራዎች። መሲሁ አምላካችን አላህ ሱብሓነሁ ወተዓላ በሱረቱል አል ዒምራን ላይ ሲናገር ምን ይላል? ወረሱለን ኢላ በኒ እስራኤል ብሎ ጀመረ። ወደ እስራኤል ልጆች የላኩት መልእክተኛዬ ነው አለ። አኒ ቀድ ጂእቱኩም ቢአየትን ሚን ረቢኩም አለ። እኔ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። አየሽ መሲሁ ምን አለ? ከጌታችሁ የሆኑ ተአምራቶች ብሎ ገለጸ። ከራሱ አንዳች አይደለም። ያችሁ ከራሱ አይደለም ከጌታችሁ የሆኑ ናቸው እነዚህም ነገራቸው ስራዎች ብሎ ተናገራቸው። በደንብ አስተውሉ። መጀመሪያ ምን አለ? ከጌታችሁ የተላኩኝ መልእክተኛ አለ። የመልእክተኛ ማረጋገጫው ምንድነው? ቀጥሎ ተአምራቱን ነገራቸው። ተአምራት ምን ናቸው ዓላማቸው ከተባለ የመልእክተኛነት የነብይነት የእውነተኛ የአምላክ መልእክተኛ መሆኑ ማረጋገጫ ነው እንጂ የአምላክነት ማረጋገጫ አይደለም። አምላክ ነብያትን ሲያስነሳ ጊዜ ተአምራትን ይሰጣል። ቀጣይ ጠይቅሽዋለሁ ወደ እርሱ እመጣለሁ። እርሱ ነብዩ ሰለላሁ ዐለይሂ ወሰለም ምን ተአምራትን አድርገዋል የሚል ነው። ልክ እንደነ መሲሁ እንደሌሎች ወደዛ ምን እንመጣለን። አሁን እዚህ ጋር መሲሁ ምን አለ? እኔ ወደ እናንተ የተላኩኝ ለእስራኤላውያን የተላኩኝ መልእክተኛ ነኝ ካለ በኋላ ከጌታችሁ የሆኑ ተአምራቶችን አመጣሁላችሁ አለ። ለምን ከጌታችሁ ማለት አስፈልገው? ወደ ራሱ እንዳያስጠጉበት ነው። ይሄን አይደለም እያለ ነው። እነዚህ ሁሉ ተአምራቶች ከአምላክ ዘንድ ናቸው። አኒ አኽሉቁ ለኩም ሚነ ጢኒ ከሀይአቲ ጠይሪ ፈአንፉኹ ፊሂ ፈየኩኑ ጠይረን ቢኢዝኒላህ አለ። የመጀመሪያው ተአምር ምን አለ? እኔ ከጭቃ ለእናንተ የወፍ ቅርጽን እፈጥርላችኋለሁኝ አለ። ልብ በሉ፣ ወፍን እፈጥራለሁኝ አይደለም።
ወፍን ፈጥሯል ብለው ይነግሯቸዋል። ላ ወፍን ፈጥሯል የሚል በቁርአን ላይ የለም። የወፍ ቅርጽ ነው የሚለው። ከምን ከጭቃ ያነሳና የወፍ ቅርጽ ይሰራል ማለት ነው። ፈጠረ የሚለው ቃል እንደ አረበኛ ወይም እንደ ቁርአንና እንደ ሐዲስ መቅረጽ በሚል ይመጣል። ገብታችኋል አይደል? መቅረጽ አንድን አካል በሆነ ቅርጽ አድርጎ መቅረጽ መፍጠር ተብሎ ይገለጻል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ኢነ الذين يصنعون هذه الصور يقال لهم يوم القيامة أحيوا ما خلقتم ሐዲስ ላይ ምን አሉ? ነብዩ ሰለላሁ ዐለይሂ ወሰለም ዛሬ በምድር ላይ የሰዎችንና የእንስሳቶችን ምስል የሚቀርጹ ሰዎች የትንሣኤ ቀን ምን ይባላሉ አሉ? በሉ በምድር ላይ የፈጠራችኋቸውን ፍጥሮች ነፍስ ዝሩባቸው ይባላሉ አሉ። ቅርጽ ብለው ከገለጹ በኋላ የፈጠራችኋቸው ተብሎ ተገለጹ። ስለዚህ የፈጠረ የሚለው የቀረጻችኋቸውን ለማለት ነው። ስለዚህ መሲሁ እኔ ከጭቃ የወፍ ቅርጽ እቀርጽላችኋለሁ ብሎ እንደተናገረ ነው። ወሰለም አኒ አኽሉቁ ለኩም ሚነ ጢን ከሀይአቲ ጢር። ከዛ ከቀረጸ በኋላ ምን ያደርጋል ከተባለ ፈአንፉኹ ፊህ በእርሷም ላይ እፍላለሁኝ አለ። በቃ የመሲሁ ድርሻ እዚህ ድረስ ነው። በራሪ ወፍ አድርጎ የማብረሩ ስራ የማን ነው? መሲሁ ቀጥሎ ተናገረ። ፈተኩኑ ጠይረን ቢኢዝኒላህ አለ። ከዚያም በአላህ ፈቃድ በራሪ ወፍ ትሆናለች አለ። አያችሁ፣ ማንኛውም ነቢይ በሚሰራው ተአምር ላይ የራሱ የሆነ ድርሻ አለው፣ ገደብ አለው። የአምላክ ድርሻ ከዚያ በኋላ ይቀጥላል። ለምሳሌ መሲሁን ማን ነው? ሙሴን እንውሰድ። ከእርሱ በፊት ባህሩን አላህ ሱብሓነሁ ወተዓላ በብትርህ ምታ ብሎ አዘዝኩት ይላል። አያችሁ ፈአውሐይና ኢላ ሙሳ አን ይድሪብ ቢዐሳከ አልበሕር ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ አልዐዚም። ወደ ሙሴም ትእዛዜን አስተላለፍኩኝ፣ በያዝከው ብትር ባህሩን ምታው አልኩት። የሙሴ ድርሻ እስከምን ድረስ ነው ከተባለ ብትሩን አንስቶ ውሃውን መምታት ድረስ ነው። ከዚያ በኋላ ያንን ባህር መክፈል የማን ስራ ነው? ፈንፈለቀ ፈካነ ኩሉ ፍርቅን ከጠውድ አልዐዚም። ባህሩን የመክፈሉ ስራ ደግሞ የአምላክ ስራ ነው። የሙሴ ድርሻ እስከምን ድረስ ነው? ያንን ብትር አንስቶ መምታት። ለመሆኑ እንደው ሙሴ በብትሩ ነው የከፈለው? ብትሯ ነች የከፈለችው ባህሩን? ላ አይደለም፣ የአምላክ ትእዛዝ ነው። በርቻል አምላክ ተከፈል ብሎ አዘዘው። ነገር ግን ለሙሴ ያንን ድርሻ ሰጠው። መሲሁም ልክ እንዲሁ ያችን ወፍ አላህ ሱብሓነሁ ወተዓላ በራሪ ወፍ ሲያደርጋት ጊዜ የመሲሁ ድርሻ እስከምን ድረስ ነበር ከተባለ ጭቃ ያነሳል፣ እርሱን የወፍ ቅርጽ ይቀርጻል፣ እፍ እስከ ማለት ድረስ ነው ድርሻው። ከዚያ በኋላ እኔም በራሪ ወፍ አደርጋታለሁ ብሎ አላህ ተናገረ። መሲሁ ራሱ ሲመሰክር ምን አለ? ፈተኩኑ ጠይረን ቢኢዝኒላህ፣ በአላህ ፍቃድ በራሪ ወፍ ትሆናለች አለ። ያቻል እና ይህ ነው። ሌላው የሰራው ተአምር መሲሁ ምንድነው? ቀጥሎ ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ። እነዚህ ሶስት ተአምራት መናገር የተሳናቸውን ሰዎች እፈውሳለሁኝ አለ። መናገር የተሳናቸውን ሰዎች አፋቸውን የመክፈትን ተአምር አላህ ሰጥቶታል ለመሲሁ። በዘመኑ መናገር የማይችል ካለ በተፈጥሮ ወደ መሲሁ ጋር ሲመጣ መሲሁ ያንን አፉን ይከፍትላቸው ነበር፣ እንዲናገር ያደርግላቸው ነበር። ወልአብረሰ አሁንም ለምጽ ያለባቸውን ሰዎች ይፈውሳቸዋለሁኝ አለ። ግን ነገር ግን የሚፈውሳቸው በምንድን ነው? ቢኢዝኒላህ ብሎ ተናገረ። በአምላኬ በአላህ ፍቃድ። ለው ካነ ኢላሃን መንተዘረ ልኢዝን ምን ኢላህን አኸር። መለኮታዊ ባህሪ ቢኖረው ኑሮ ከሌላ አካል ፍቃድን አይጠብቅም ነበር፣ በአምላኬ ፍቃድ አይልም ነበር። ስለዚህ መሲሁ ይሄን ሁሉም ማደርገው ግን በአምላኬ ፍቃድ ነው እያለ ይነግራቸዋል። ፈተኩኑ ጠይረን ቢኢዝኒላህ ወኡብሪኡል አክመሀ ወልአብረሰ ወኡሕይል መውታ ቢኢዝኒላህ፣ ሙታንንም አስነሳለሁኝ በአላህ ፍቃድ አለ። ሌላም ተአምር አለው መሲሁ። ወኡነቢኡኩም ቢማ ተእኩሉነ ወማ ተደኽሩነ ፊ ቡዩቲኩም፣ አሁን ምን እንደምትበሉም እነግራችኋለሁኝ፣ ቤታችሁም ምን እንዳስቀመጣችሁ፣ ምን እንዳከማቻችሁ፣ እንደደበቃችሁም እህል እነግራችኋለሁኝ አለ። ለምሳሌ ሰው መጥቶ በፊቱ እኔ ምሳዬን ምንድን ነው የምበላው ብሎ ቢጠይቀው መሲሁን ይነግረው ነበር። ራቴን ምንድን ነው የምበላው ብሎ መጥቶ ቢጠይቀው ይነግረዋል። ሂዶ ምን እንደሚበላ ቤት ምን እንደተዘጋጀ ያውቃል ሳይሄድ በፊት። አያችሁ፣ እነዚህ የደብቅና የሩቅን እውቀቶች አምላክ አላህ ለነቢያት ይሰጣል። አላህ በቁርአን ላይ ሲናገር ምን ይላል? ዓሊሙል ገይቢ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ ኢላ መን ኢርተዳ ሚን ረሱል ፈኢነሁ የስሉኩ ሚን በይኒ የደይሂ ወሚን ኸልፊሂ ረሰዳ ይላል። እኔ የሩቅ አዋቂ ነኝ ብሎ ተናገረ አላህ። እኔ የሩቅ አዋቂ ነኝ። ዓሊሙል ገይብ ፈላ ዩዝሂሩ ዐላ ገይቢሂ አሐዳ፣ በሩቅ እውቀቴ ላይ አንድንም አካል አላሳውቅም አለ። ኢላ መን ኢርተዳ ሚን ረሱል፣ ከመልእክተኞቼ ከነቢያቶቼ የመረጥኳቸው ሲቀሩ እያለ ተናገረ። ያቸው አይደለ? ስለዚህ ከነቢያቶች አላህ እየመረጠ የሩቅ እውቀት ይሰጣቸዋል። መሲሁ ይሄን ተሰጥቶ ነበር። ሌላው ምንድነው? ወኡነቢኡኩም ቢማ ተእኩሉነ ወማ ተደኽሩነ ፊ ቡዩቲኩም፣ ቤታችሁ ምን እንዳከማቻችሁ ነግራቸዋለሁኝ አለ። ያ ማለት ሰውየው መጥቶ መሲሁ ጉድጓድ ውስጥ ምን እንዳስቀመጠ እህሉን ይነግረው ነበር። ምን ያክል እንደሆነ ማሽላ ይሁን ጤፍ ይሁን ምን ይሁን ያንን ውስጥ ያለውን ሁሉ ይነግራቸዋል። ይህ ሁሉ ግን ምንድነው ያ ጀማዓ?
ይሄን ተአምር አላህ ለማን ሰጥቶ ነበር ለሌላ ከተባለ ለዩሱፍ ሰጥቶታል። ዩሱፍ አለይሂ ሰላም ሱራ ዮሴፍ ላይ የሩቅን እንደሚያውቅ ዩሱፍ አለይሂ ሰላም ይሄንን ዕውቀት ልክ ለመሲሁ ሰጥተውን ከእርሱ በፊት ለዩሱፍ ሰጥቶት እንደነበር ይናገራል። ይህን ሲናገር አምላክ አላህ ሱብሓነሁ ወተዓላ በሱራ ዩሱፍ ላይ ምን ይላል? ودخل معه السجن فتيان قال أحدهما إني أراني أعصر خمرا وقال الآخر إني أراني أحمل فوق رأسي خبزا تأكل الطير منه نبئنا بتأويله إنا نراك من المحسنين قال لا يأتيكما طعام ترزقانه إلا نبأتكما بتأويله. ያችሁ የምትለገሱት ምንም አይነት ምግብ አይመጣላችሁም ያንን የምነግራችሁ በሆነ እንጂ እያለ ይነግራቸዋል። ዩሱፍ አለይሂ ሰላም እስር ቤት ለተቀመጡት ሰዎች ምን እንደሚመጣ ምግብ ቀድሞ ይነግራቸው ነበር። ዛሬ እንዲህ ነው የምትበሉት ይላቸዋል። ያለው ይሆን ነበር ይነግራቸዋል። ይሄን ለመሲሁ ከዚያ በኋላ አላህ ሱብሓነሁ ወተዓላ ሰጠው። ይላቸዋል። ሌላው አይን መክፈትን አይን ማብራትን ለነብያቶች ሰጣቸው ነበር። ዩሱፍ አለይሂ ሰላም አይንን ያበራ ነበር። ያዕቆብ ለማየት ተስኖት ነበር። ከዚያ በኋላ ዩሱፍ አለይሂ ሰላም አይኑን አበራለት። ይላቸዋል። ይሄ በሱራ ዩሱፍ ላይ አሁንም ታገኙታላችሁ። ያዕቆብ ማየት ተስኖት ወብየضت عيناه من الحزن فهو كظيم አይኑ ነጭ ሆኗል ከሐዘን የተረሳ እሱ የተቆጨና ያዘነ ሆኖ ተብሎ ተገለጸ። ዩሱፍ አለይሂ ሰላም ይሄን በሰማ ጊዜ ምን አለ? اذهبوا بقميصي هذا ይሄን ቀሚሴን ውሰዱልኝ አለ። ይዛችሁ ሂዱ فألقوه على وجه أبي ይሄንንም ልብሴ ቀሚሴ በአባቴ ፊት ላይ ወሩሩት አላቸው። ዩሱፍ يأتي بصيرا የዛኔ የሚያይ ሆኖ አይኑ ይመለሳል ይመጣል አላቸው። وأتوني بأهلكم أجمعين ከዚያም ሁላችሁም ቤተሰቦቼ ወደ ግብጽ ኑ ከእስራኤል ብሎ አዘዛቸው። فلما ان جاء البشير القاه على وجهه ይሄንን በስራት ይዞ የሚሄደው ሰው አብሳሪውን በሄደ ጊዜ القاه على وجهه በአባቱ በያዕቆብ ፊት ላይ ቀሚሱን ልብሱን ወረወረው። ከዚያስ ፈርተደ በصيራ ያዕቆብ የዛኔ የሚያይ ሆኖ አይኑ ተመለሰለት ይላል። ስለዚህ አይንን ማብራት ለነብያቶች ይሰጥ ነበር። ይሄ ተአምር ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተሰጥቶ ነበር። የበርካቶችን አይን አብርተዋል ነብዩ ሰለላሁ ዐለይሂ ወሰለም። ማስረጃ قال النبي صلى الله عليه وسلم غدا سأعطي الراية لرجل يحب الله ورسوله ويحبه الله ورسوله ويفتح الله على يديه. فجاء النبي صلى الله عليه وسلم مبكرا وقال أين علي بن أبي طالب؟ فقيل له إنه يشتكي عينيه يا رسول الله. فقال ائتوني به فأتي بين رجلين فبصق النبي صلى الله عليه وسلم في عينيه فبرئ وفي رواية أخرى فشفي كأن لم يكن به وجع. ነቢያችን ሰለላሁ ዐለይሂ ወሰለም የዓሊ ብን አቢ ጣሊብን አይን እንዳበሩ ሐዲስ ላይ ቡኻሪና ሙስሊም ላይ ተቀምጧል። ዓሊ ብን አቢ ጣሊብ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ነገ ከመካከላቸው ለአንዳቸው ባንዲራ እንሰጣለሁኝ አሉ። አላህና መልክተኛውን በጣም ይወዳል፣ አላህና መልክተኛውም ይወዱታል ያን ሰው። በዚህም ሰው እጅ ላይ አላህ ድልን ይነሳል በነገው ጦርነት ላይ ብለው ተናገሩ። ሁለት ነገር ሊያደርጉን አሁን እዚህ ጋር የነብይነት ማረጋገጫዎች፣ አንደኛ ተአምር አይን ማብራት፣ ሁለተኛ ትንቢት። የነብይ ማረጋገጫ አንድ ነብይ ትክክለኛ ነብይ ለመሆኑ ትንቢትን ይናገራል። ያ የተናገረው ትንቢት በተናገረው መሰረት ይፈጸማል። ገብታችኋል? ስለዚህ ትንቢትን ተናገሩ። ነገ የኸይበር ጦርነት ሊካሄድ ነው። አይሁዲዎች ከሙስሊሞች ጋር ጦርነት ማድረግን ፈለጉ። ነብዩ ሰለላሁ ዐለይሂ ወሰለም ተው በሰላም እንኑር ብለው ለመኗቸው። አይ አንተ የመካ ከሃዲያኖችን ወንድማችን አስቀምጣኛ እንዴ ሰማል እሺና የመካ ከሃዲያኖች ከነብዩ ሰለላሁ ዐለይሂ ወሰለም ቆይኒ ልጨርስ። የመካ ከሃዲያኖች ከነብዩ ሰለላሁ ዐለይሂ ወሰለም ጋር እየመጡ መዲና ይጋጠሙና እየተሸነፉ ይሄዱ ነበር። ያሸንፋሉ፣ ይሸነፋሉ። በዚህ ጊዜ ይሁዲዎች እሺ፣ አመሰግናለሁ። ብዙ ማብራሪያ ሰጥተኛል። ግን አሁንም ምንም እኔ አጥጋቢ መልስ አላገኘሁም። ለመሰለ ታምራትን ሊፈጥር ይችላል። ነብይ ሆኖ እንዴት ታምራትን አይፈጥርም? ሲጀመር ታምር ሳይሆን እንዴት እስትንፋስን ሊዘራ ቻለ ነው አንደኛው ጥያቄ። እስትንፋስን እንዴት ፈጣሪ ባህሪ፣ ይሄ ፈጣሪ ባህሪ ብቻ አይደለም ወይ? ፈጣሪ ሊያደርገው የሚችል ነገር ብቻ ነው፣ ታምር አይደለም። ባይዘው ቆይ ልጨርስ አንድ ጊዜ። ታምር አይደለም። እስትንፋስን እንዴት በአላህ ፍቃድ እንዴት አንድ ጊዜ ረጋቤ። እሺ በመጀመሪያ ሁለተኛ አይሰማ። ቆይ አንድ ጊዜ ልጨርስ። ቀድም ደግሞ የሰው ልጅ አፈጣጠር በአራት መንገድ መሆኑን ነግረኸኛል። ባይዘው አዳምና ሔዋን እኮ ቤትም መንገድ ይፈጠሩ ቤትም የሰው ልጅ አልነበረም አይደል? መጀመሪያ ሰው እሱ ምን አድምጠኛ እንደ ልጨርስ። የሰው ልጅ አልነበረም መጀመሪያ እነሱ ሲፈጠሩ። አንድ ሁለት ተብሎ ሊቆጠር አይገባም። ምክንያቱም ሰዎችን ወደዚህ ምድር ለማምጣት ግዴታ እነሱ
ከላይ ጥያቄን ጠይቅ። ሰላም እንዴት ነህ? ሀገረ ሁለት ሜተራንሳ አይ እሷ እያወራች እንዳልደረባብኝ ነው። አጋጣሚ እሷ ጥያቄ ጠይቃለች መሰለኝ እና ይሰማል አይደል? አዎ ይሰማል። መልካም እሺ፣ አመሰግናለሁ። ምናልባት ዘግቼ ነው የገባሁት። እሷ የጠየቀችው ጥያቄ ነበር አወራካት መሰለኝ እሷንም እና ማለት የራስህን ብቻ አታዳምጥ። ወደ ጥያቄ ገባ። ወደ ጥያቄ የራስህን ብቻ አታዳምጥ። ሲቀጥል ደግሞ ይሰማል? ጥያቄ አለህ ወይ? ጥያቄ አለህ ወይ? ለተጠየቀው ጥያቄ መልስ መስጠት አልችልም? ትችላለህ። እሺ ጥያቄ ልትመልስ ነው የገባኸው? ጠይቀህ። መልካም። እኔ ጥያቄ ልጠይቅ አልገባሁም። እሺ ስለዚህ ለተነሳው ጥያቄ ልትመልስ ነው። እሺ ጠይቀህ ምረጥ አንተ። አዳምጠኝ። አዎ ጥያቄ ጠይቃለች ይመስለኛል እህታችንና በመሀል ሸረፌ ገብቼ አንተን እያዳመጥኩ መልስ ሰጥ ነበርና ያኔ እኔ ጥያቄ ልጠይቅ ሳይሆን የገባሁት የተጠየቀውን ጥያቄ ለመመለስ ነው። ምክንያቱም አንተ የምትመልሰው መልስ ወደ ጉዳዩ ግባ። አንተ የምትመልሰው መልስ ወደ ጉዳዩ ግባ። ጥያቄውን አንሳና በሱ ላይ አውራ። አብሽር። ያው መልስ ታወራ ነበር አይደለ? እኔ ደግሞ ያን ያክል የምፈጀው ነገር የለኝም። ሁለት ነገር ብቻ ተናግሬ የምወጣው ብዙ አላበዛም። አዳምጥ፣ ብዙ አላበዛም። ወደ ጉዳዩ ግባ። ሄድ። እሺ ሐሳቡን አንሳና በዚያ ላይ ተናገር አንተ። ልንሰማ። አይዋ አዳምጠኝ። ኢየሱስ ክርስቶስ ነብይ አይደለም። ኢየሱስ ክርስቶስ ነብይ ነው እያስተማርክ ነበረ። ነብይ ነው እሱ። አዳምጥ። እሱ ፈጣሪ ነው እንጂ አዳምጠኝ እንጂ ፈጣሪ ስለመሆኑ እኮ እነግርሃለሁ። ኢየሱስ ክርስቶስ